ታዲያ ይሄኛውንስ ጥቅስ ታዲያ በምን እንዴት ታየዋለህ ወገን? አየህ ስለ ቁርባን የምታወራ ከሆነ ቁርባን የተሰጠው ለመታሰቢያ ነው። ኦኬ ይሄኛውንስ ታዲያ ለምን አለ? እንግዲህ ዮሐንስ ወንጌል ምዕራፍ 6 ላይ እያወራ ያለው ስለ ቂጣውና ስለ ወይኑ አይደለም፣ ስለ አማናዊው ስጋና ደሙ ነው የተናገረው። ኦኬ ዮሐንስ ወንጌል ምዕራፍ 6 ላይ የሚናገረው ደሙ እንዳልሆነ ታዲያ ጌታችንስ ለምን እንደዛ አለ እንዴ? አላለማ ቂጣና ዮሐንስ ወንጌል ምዕራፍ 6 ላይ ወይንም የለም ቂጣም የለም። ማቴዎስ ወንጌል ላይ ይህ ስለናንተ የጠቀስከው ዮሐንስ በፊልሙ ነው እንደው መጽሐፍ ቅዱስ ላይ ገብቼ ምናምን አይደለም የጠቀስከው ዮሐንስ ወንጌል ምዕራፍ 6 ነው አይደለ? ለኃጢአት ይቅርታ ብለ ዮሐንስ ወንጌል ምዕራፍ 6 ላይ አማናዊው ስጋና ደም ለሰው ልጆች ኃጢአትና በደል ስለፈሰሰው ስለራሱ ነው የሚናገረው። ምን ማለት ነው? እውነተኛ የሆነውን በመስቀል ላይ የተከፈለው ያ ዋጋ የክርስቶስ ኢየሱስ የራሱ ስጋና ደምን የሚያሳይ ነው። እሱ ለመታሰቢያ አይደለም የሚሆነው። እሱ ኢየሱስ ክርስቶስን ከማመን ጋር የሚገናኝ ሐሳብ ነው በውስጡ ያለው። ማንን? ጌታን ስለማመን ነው የምትናገረው፣ ጌታን ስለማመን ነው የምታወራው። ኦኬ መጽሐፉ የሚናገረው ሐሳቡም ይሄንን ነው። በክፍል ውስጥ ያለውን ሐሳብ ልታቅና ልትረዳ የምትችለው በእኔ እመኑ የዘላለም ሕይወት ታገኛላችሁ እያለ ጌታ እየተናገረ ነው ያለው። ሌላ ምንም የተለየ ሐሳብ የለም። በዮሐንስ ወንጌል ምዕራፍ 6 ላይ ስለ ቁርባን አይደለም፣ ስለ ቁርባን አይደለም። ኦኬ አሁን የምናወራው ስለ ቁርባን ከሆነ ቁርባን መጽሐፉ በግልጽ ምን አደረገናል? ለመታሰቢያ ይላል። አየው ማስረጃ ሰጠው። ዮሐንስ ወንጌል ምዕራፍ 6 ላይ እያወራ ያለው ለመታሰቢያ የሚሆነው ነገር አይደለም። ዮሐንስ ወንጌል ምዕራፍ 6 ላይ ኢየሱስ ክርስቶስን በማመን ስለሚገኝ ዘላለማዊ ሕይወት ነው የሚናገረው። ስለ ኃጢአት የፈሰሰው የክርስቶስ ኢየሱስ ደም ነው እንጂ ስለኛ የተሰዋ ቂጣ የለም፣ ስለኛ የተሰዋ ወይን የለም። አማናዊ በዕለተ ዓርብ ላይ የተከፈለው ያ ደምና ያ የክርስቶስ ኢየሱስ የመስቀል ስራ ነው ዛሬም እኛን ምን የሚያደርገን የሚያድነን የሚታደገን። ላሳየ ሌላ ክፍል ላሳየ እንድትረዳው። ታዲያ የሚበሉት ሲል እንዴት ነው ታዲያ የሚበሉት ካለ እንግዲህ ቂጣ መሆኑ ነው። የሚጠጣ ካለ ደግሞ ወይን መሆኑ ነው። ታዲያ ለምን ይሄንንስ ማለት አይደለም? ወይን ኢየሱስ ዮሐንስ ወንጌል ምዕራፍ 6 ላይ ወይንም የለም። ሊትራሊ አትሰደው። የኛ ቤተክርስቲያን አማናዊ ነው የምትለው ገብቶሃል እኮ። ቤተክርስቲያን ናት ያለችው፣ መጽሐፉ ግን አይልም ነው። እሱን ነው መረዳት ያለብህ። መጽሐፉ ግን አይልም። መጽሐፉ የሚለው ለመታሰቢያ ነው የሚለው። ላሳየ፣ ለምሳሌ ልጠይቅ፣ አጭር ጥያቄ። አጭር ጥያቄ ቃሉ ታዲያ ልክ አይደለም፣ እርስ በርስ እየተጋጨ ነው ያልክ ነው። ታዲያ ቤተክርስቲያን የተጋጨባት የአንተ ቤተክርስቲያን የተጋጨባት ኢየሱስ ክርስቶስ። ቆይ አንድ ያንተ ሐሳብ ነው የተጋጨው። ላሳየህ ብራዘር፣ ስሜት ኢንሰልት አይደለም ያደረኩት። አልተጋጨም። አንተ የእግዚአብሔር ቃል ተጋጨ ስትል አላፈርክም እኮ ብራዘር። የእግዚአብሔር ቃል እንዴት ሆኖ ነው የሚጋጨው? ወይ ነው እኔ አላልኩም። እንዴት የእግዚአብሔር ቃል እንዴት ይጋጫል? ብራዘር ድፍረትህ እኮ ነው። አንተ ስለ ቤተክርስቲያን የምትጨነቀው፣ ስለ እግዚአብሔር ቃል ግን አዋ ብራዘር፣ እሱን ነው እየተናገርክ ያለው። የእግዚአብሔር ቃል አይጋጭም። ክብር ይኑርህ። የእግዚአብሔር ቃል ተጋጭቶ አያውቅም። የተጋጨብህ የአንተ የቤተክርስቲያን አስተምሮ ነው። ለምንድን የተጋጨው? የቤተክርስቲያኒቱ አስተምሮ እንደ እግዚአብሔር ቃል ስላልሆነ ነው። የእግዚአብሔር ቃል ውስጥ አንድም ቦታ ላይ አንዱ ከአንዱ ሀሳብ ተጋጭቶ አያውቅም። ዮሐንስ ወንጌል ምዕራፍ 6 እያወራ አትደረብ ነው የእግዚአብሔር ቃል አትደረብ ዮሐንስ ወንጌል ምዕራፍ 6 ላይ እየተናገረ ያለው ለመታሰቢያ ስለምታረጉ ጉዳይ አይደለም። ኦኬ ሕይወት ስለሚሰጠው የዘላለም ሕይወት ስለምታገኝበት ስጋና ደም ስለራሱ ነው እያወራ ያለው። በመስቀል ላይ ስለተከፈለው ዋጋ ነው የሚናገረው። ኦኬ ሌሎቹን የዕለተ ሐሙስን አንስተ የምታወራ ስለ ቁርባን የምታነሳው ከሆነ ይሄው በግልጽ ቋንቋ ሐዋርያቶችም ለምን ነበር ሲያደርጉት የነበረው? ለመታሰቢያ ነበር የሚያደርጉት። ለመታሰቢያ የምታደርገውን ጉዳይ አንስተ የኃጢአት ይቅርታና ስርየት ነው የማገኝበት አይባልም። ምክንያቱም መታሰቢያ የሆነው እኮ ከሱ ሌላ አማናዊው የኃጢአት ይቅርታና ስርየት የምታገኝበት የክርስቶስ ኢየሱስ ደም አለ ማለት ነው። በሱ ደም ነው ምን የምታገኘው? የኃጢአት ስርየትን የምታገኘው። በሱ ስጋ ነው የኃጢአት ስርየትን የተቀበልከው። አለቀ። ስለሱ ነው የሚናገረው። የትኛው? ስለ አማናዊ ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ያለው የሚናገረው እሱን ነው እንጂ ስለ ፊዚካል ስለሆነው ስለ ቂጣውና ስለ ወይኑ አይደለም።
ፊዚካል የሆነውን ስለ ወይኑና ስለ ስጋው ስለ ወይኑና ስለ ቂጣው የምታወራ ከሆነ እሱን ለመታሰቢያ አድርጉት ነው ያለው። ኦኬ ኃጢአት ሲኖርባችሁ ሄዳችሁ ጠጡ ሄዳችሁ ብሉ አላለም ጌታ አላለም። ብራዘር ንስሐ ነው የምትገባው። ኃጢአት ስትሰራ ስትበድል ንስሐ ስትገባ ኢየሱስ ክርስቶስ የሚለው ታዲያ አሁን እኮ ይልንገር የራስን ዲፊኒሽን ጨምረ ራስን ግራ እንዳጋባ የምታውቅበት መንገድ አንደኛው አንተም ጥሬ ቃሉን ወስደህ እየተረጎምክ ነው። አልተረጎምኩም። እኛም እመኑ የሚለው ፓርቲቱ ጋር ነው። ታዲያ ዮሐንስ ቃል ከየት አጣመህ ነው አሁን ስጋዬን የሚበሉ ደሜን የሚጠጡ የሚለውን ቃል የዘላለም ሕይወትም አለ እኔም በመጨረሻው ቀን ላሳያ መብላትና መጠጣት ማለት ምን ማለት እንደሆነ ላሳየ በዮሐንስ ወንጌል ምዕራፍ 6 እዛው ጋር ሄደን ማለት ነው። ይሄው እንደዚህ ስለሚል ማለት ነው። እሺ የተወሰኑ ሀሳቦችን ላሳየ። ዮሐንስ እንዳለ እየተናገረ ያለው ስለ እምነት እንደሆነ ማለት ነው። ቁጥር 27 ላይ ለዚህም ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ አለ። ስለ መብል ነው፣ ስለ መብላት ነው እያወራ ያለው ጌታ እንዳትረሳ። ልጅ ስሩ እግዚአብሔር አብ አትሞታል አለ። ኦኬ ስለ ለዘላለም ሕይወት ለሚኖር መብል ስሩ አለ። ቆይ ተረጋጋ ብራስ፣ ተረጋጋ፣ ስሜት ያለው እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። የእግዚአብሔርን ስራ ስሩ ያለው ለምንድን ነው? እሱ ለዘላለም ሕይወት ለሚኖር መብል እሱን ለማግኘት ስራውን ስሩ ያለው። ስለዚህ ያ ስራ ምንድን ነው ጥያቄ። መብሉን የምትበላበትን ያንን ሕይወት የዘላለም ሕይወት የምታገኝበትን መብል የምታገኝበት ስራ ምንድን ነው ማለት ነው። በሌላ አነጋገር ቁጥር 29 ኢየሱስ መልሶ ይህ የእግዚአብሔር ስራ እርሱ በላከው ምን እንድታደርጉ ነው? በሎሲ ለኔ በጣም ብለርሊ ነው። እንዴት ዘመን እንድታምኑ ነው አላቸው። አለቀ። የዘላለም ሕይወት የሚያስገኘው ያ መብል በምድር ነው የሚገኘው አይደል? የእግዚአብሔር ልጅ ኢየሱስ ክርስቶስ እንዴት ሹር ሆንክ? ስለዚህ ጥቅስ ነው የሚያወራው ብለህ እንዴት? አሁን ይሄ አሁን የራስ ድምዳሜ አይደለም። ዮሐንስ ወንጌል ምዕራፍ 6 እኮ ነው ወዳጄ። እንዴ ዮሐንስ ወንጌል ምዕራፍ 6 ያልከው እኮ ቃል ሌላ ነው እሳቤው። ስለዚህ ጋር አሁን ያነበብኩልህ ዮሐንስ ወንጌል ምዕራፍ 6 ነው። አንብበው ስለማታውቅ እኮ ልንገርህ፣ ዮሐንስ ወንጌል ምዕራፍ 6 ላይ ነው። ያው አንብቤ ስለማላውቁና ስለማወቁ ያው አንተ ይካንት ነው ካን ቢ ሾርት ዶንት ጀጅ። ይሄው ታዲያ ይሄ ጥቅስ እኮ አዲስ የሆነብህ ለዛ እኮ ነው። ይሄንን ጌታ የተናገረው ዮሐንስ ወንጌል ምዕራፍ 6 ለራሳቸው ሰዎች ነው እያወራ ያለው። ጌታ የተናገረው ለራሳቸው ነው። ይሄው ያ የዘላለም ችግር የለም። ያ የዘላለም ሕይወት የሚገኝበት መብል እንዴት ነው የሚገኘው? ንገረኝ አንተ ራስህ። ያ የዘላለም ሕይወት የሚገኝበት መብል እንዴት ነው የሚገኘው አላቸው ጌታ። ያው እኔ እንዴት ልበል፣ እውነት ለቃሉ ታማኝ ስትሆን ይመለስልሃል። ለቃሉ ታማኝ ስትሆን ይመለስልሃል። ኦኬ እንደዛ ነው የሚለው። ይሄው ቃሉ እኔ አይደለም እንዳነበው የጠበቀኝ ነው። ዳን እኮ እንዴት ነው ያ የዘላለም ሕይወት የሚያስገኘው መብል እንዴት ነው የሚበላው? እንዴት ነው የሚገኘው? ያ የእግዚአብሔር ስራ ምንድነው? የእግዚአብሔር ስራ እርሱ ኦኬ እርሱ ብሎ ከዛስ አይታይም። እስቲ አንብበው። እርሱ ብሎ እንድታምኑ ነው አላቸው። በላከው እንድታምኑ ነው። ምን የሚያስገኘው? የዘላለም ሕይወት የሚያስገኘው በክርስቶስ ኢየሱስ ማመን ነው ያለው። እርሱ በላከው እንድታምኑ። ታዲያ እርሱ የላከው ታዲያ የስጋውም የደሙም ባለቤት አይደለም?
የስጋውም የደሙም ባለቤት። ይህም ማመን ነው። እሱን ማመን ነው። ይህም እኮ ልንገርህ፣ ይህም ክቡር ስጋውና ክቡር ደሙን ይሄ ስለ እናንተ የሚቆረሰው ስጋዬ ነው፣ ስለ እናንተ የሚፈሰው ደሜ ነው ያለው በዮሐንስ ወንጌል ላይም ስጋዬን የሚበሉ ደሜን የሚጠጡ ያለው ሁለት ክፍል አትቀላቅል። አየህ አሁን ዕለተ ሐሙስን ሁለት ክፍል ነው እያወራ ያለው። ዕለተ ሐሙስ የምታወራ ከሆነ ዕለተ ሐሙስ ኦኬ ከትንሣኤው አንድ ቀን በፊት እሱኛው እንዳሳየው ለመታሰቢያ ነው የሚለው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው የህይወት እንጀራ የሚበላው ግን በእምነት ነው። ኦኬ ክርስቶስ ኢየሱስን ስለማመንና የዘላለም ህይወት ስለማግኘት ነው የሚናገረው። እና ክቡር ስጋውንና ክቡር ደሙን የሚለው የዘላለም ህይወት መብላት እኮ ሲባል ምን ማለት ነው? በስራ የሚገኘው ነው ብለሃል። ልክ ነህ። ግን ስጋዬና ደሜን የሚለው ታዲያ ጥቅስ የት አለ? ስጋዬና ደሜን የሚበላ ስላለ ይሄንን ነው የሚያወራው ብለህ እንዴት ያላልኩት? የሚያወራው እኔ በስራ ይገኛል አላልኩም። እሺ በእምነት ነው። ይሄው እሺ በእምነት ይገኛል አልክ። እኔ አይደለሁም ያልኩት፣ ጌታ ነው የተናገረው። በእምነት ለስሙ ክብር ምስጋና ይግባው ለጌታችን። ግን ስጋዬን የሚበላ ደሜን የሚጠጣ የዘላለም ህይወት ያገኛል በቃ ብሎ እኮ ጌታችን 4 ነጥብ አድርጎ ጨርሶታል። ቃሉ ትእዛዝ ፈጽሞ ትእዛዝን ሰጥቶ። ለዚህ ይሄ የላይኛው ቃል እኮ የሰጠው ጥቅስ ኤኒ ስለ የትኛው መብል እንደሚያወራ ስፔሲፊክ አላረገው። አርጎታል። ይኸው ልቀጥልልህ እኮ ያልኩት ለዛ ነው። ልቀጥልልህ። ስለዚህ የዘላለም ህይወት ይኸው በደምብ ስማ፣ ስለ መብል እንደሆነ እንድትረዳው ማለት ነው። ይኸውልህ በደምብ ስማኝ። ስለ መብል እያወራ እንደሆነ እንድትረዳ ማለት ነው። ስለ መንፈሳዊ መብል ነው እያወራ ያለው ጌታ። ዮሐንስ ወንጌል ምዕራፍ 6 ስለ መንፈሳዊ መብል ነው የሚናገረው። ይኸው ለሚጠፋ መብል አትስሩ። ስለምን እየተናገረ ያለው? እናንተ የሰራችሁት ለሚጠፋ መብል ነው እናንተ የሰራችሁት። ነገር ግን ለዘላለም ህይወት ለሚኖር ምን ስሩ አለ? መብል። አየው ልጅ። ጌታ እየተናገረ ያለው ስለ መብል ነው። አሁን ስለዚህኛው አትስሩ፣ ግን ስለዚህኛው ሐሳባችሁ፣ ፍላጎታችሁ ይሄኛው መብል ይሁን ነው እያለ ያለው ጌታ። እዚህ ጌታ እየተናገረ ያለው ዮሐንስ ወንጌል ምዕራፍ 6 ላይ ስለ መንፈሳዊ መብል ነው። ፊዚካሊ በአፍ ስለምታስገባው መብል አይደለም። ኦኬ ፊዚካሊ የምታስገባው ያ መብል መታሰቢያነቱ አማናዊ ለተፈጸመው በመንፈሳዊ መብል ላይ ስላገኘኸው መብል መታሰቢያ ነው። መገለጫው እኮ ፊዚካሊ የሚበላው መብል እኮ እኛ እኮ እንጀራና ዳቦ የምንበላው ሁሉ ስጋ ክቡር ስጋና ክቡር ደሙ ነው አላለ። ግን ይሄኛውስ ቃል ነው ማለት አሁን እኮ ስቲል ያ ልክ ነው። ያ የትኛው አሁን ዮሐንስ ወንጌል ምዕራፍ 6 ላይ የምታወራ ከሆነ ያለው ጥቅስ ማለት ነው። ዮሐንስ ወንጌል ምዕራፍ 6 ላይ የምታወራ ከሆነ ስለ መንፈሳዊ መብል ነው የምታወራው ነው አርጊውመንቱ። መንፈሳዊ መብል የትኛው ነው? አንተ አሁን መንፈሳዊ መብል ክቡር ስጋውና ክቡር ደሙ ነው የሚለው የቱ ጋር ነው? ይኸው አሁን በደምብ ስማ። መንፈሳዊ መብል ብለን የምናወራው ኦኬ ፊዚካሊ ስለምንበላው ስለ ቁርባኑ አይደለም የሚናገረው። ኦኬ ቁርባኑ እኮ ላሳይህ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ጌታ እየተናገረ ያለው ለዘላለም ህይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ አለ። ኦኬ የሰው ልጅ የሚሰጣችሁ ማለት ክርስቶስ ኢየሱስ የሚሰጣችሁ ማለት ነው። ኦኬ እሱኛው መብል እንዴት ነው የሚበላው? ይሄ መንፈሳዊ መብል እንዴት ነው የሚበላው? የዘላለም ህይወት የሚሰጠው እንዴት ነው? ይሄው እንግዲህ ይሄው የእግዚአብሔርን ስራ እንድንሰራ ምን እናደርግ አይደል ያሉት? የእግዚአብሔርን ስራ እንድንሰራ ምን እናደርግ ማለት ይሄንን መብል እንዴት አድርገን እንብላ እያሉት ነው ያሉት አይደለ? እስቲ ቆይ አሁን ልጅ ብሎ ማለት የሰው ልጅ ብሎ ሙሉን ብታነበው ጥሩ ነበር። መቼ ቆረጥኩት? ይሄው ለሚሰጣችሁ የሰው ልጅ ለሚሰጣችሁ ስሩ፣ እርሱንም እግዚአብሔር አብ አትሞታልና። ኦኬ እግዚአብሔር አብ አትሞታልና። ስለዚህ እዚህ ጋር አሁን የጠየቁት ምንድነው? እሱ ስለ መንፈሳዊ መብል ነው። ይሄ መንፈሳዊ መብል ምን ይሰጣል? የዘላለም ህይወትን ይሰጣል። አዮ ይሄ መንፈሳዊ መብል ታዲያ እንዴት ነው የሚበላው? በአፍ ውስጥ በማስገባት ነው አይደለም። መንፈሳዊ ቋንቋ ነው እየተናገረ ያለው ጌታ። እሱን ታች ላይ ማሳያለሁ። ጌታ እየተናገረ ያለው ስለ መንፈሳዊ ነገር ነው፣ ስለ ፊዚካል ጉዳይ አይደለም። ጌታ እዚህ ክፍል ዮሐንስ ወንጌል ምዕራፍ 6 ላይ ያወራ ያለው ይሄ መንፈሳዊ መብል እንዴት ነው የሚበላው ካልከኝ፣ በአፍ ሳይሆን ይሄው
በምንድን ነው አለ? የእግዚአብሔር ስራ ምንድን ነው አለ? ይሄ እግዚአብሔር ስራ ማለት መንፈሳዊ መብል የሚበላበት ስራ ማለት ነው። እርሱ በላከው እንድታምኑ ነው። ስለዚህ ይሄ መንፈሳዊ መብል የሚበላው በእምነት ነው፣ ኖት ፊዚካሊ በአፍ ውስጥ በማስገባት አይደለም እኮ። እምነት ነው ሲባል ይህ ስጋው፣ ይህ ክቡር ስጋው፣ ይህ ክቡር ደግሞ ወይም ህብስቱና ወይኑ ወደ ክቡር ስጋው ወይም ወደ አማናዊ ስጋው ተቀይሯል ብሎ በማመን ነው የሚል እኮ መልእክት አለ። አይደለም እዚህ ጋር ተቀይሮ የሚባል ታሪክ የለም። ተቀይሮ የቱ ጋር ነው ያገኘው? ተቀይሮ አይደለም። ይኸው እዚህ ጋር እኮ የሚለው በቁርባኑ ሀሳብ ከተረዳኸው እንደዛም ነው። ቁርባን የለማ እዚህ ጋር ቁርባን ሳይኖር አንተ ቁርባንን የምታመጣው ኬዝ እንዴ? ላይ የተጠቀሰው ጥቅስ ምንድን ነው የሚለው? የት አለ ብራዘር? የት አለ ስለ ቁርባን የሚያወራው? ወይንም የለም። ዮሐንስ ወንጌል ምዕራፍ 6 ላይ ወይንም የለም፣ ቂጣም የለም። ወደታች የሰው ልጅ የሚለው ወደ 7 እሺ ሶሪ ወይን እኮ አይደለም ብራዘር፣ አሁን ሚስ እንዳታረገው። ወይን የለም ምዕራፍ 6 ላይ ወይን የለም። ለሚጠፋ መብል አትስሩ አለ። ለሚጠፋ መብል አትስሩ ያላቸው ታሪኩን ላስይዘ ከዚህ ሐሳብ በፊት የተመገቡ ሰዎች አሉ። ኦኬ ጌታ መግቧቸዋል በምድረ በዳ። ስለዚህ ያንን ምግብ ፍለጋ ነው ዳግም ዛሬ የመጡት። ትላንትና ፊዚካል የሆነውን መብል በልታችኋል፣ ግን ምን አድርጋችኋል? ስለ ራባችሁ የሚጠፋ መብል ነው። ስለዚህ አሁን ግን ኢየሱስ ክርስቶስን የዘላለም ሕይወት ለሚሰጥ መብል ተከተሉት። ኦኬ ከኔ ጋር ኦኬ ሶሪ። ስለዚህ ይሄ መብል ቁርባን አይደለም። ይሄ መብል የሚበላው መንፈሳዊ መብል ነው እንደሆነ ላሳየ። እሺ እዚሁ ክፍል ላይ 63 ላይ ይሄው ሕይወትን የሚሰጥ መንፈስ ነው እንጂ መንፈስ ነው፣ ስጋ ምንም አይጠቅምም። እኔ የነገርኳችሁ ቃል መንፈስ ነው፣ ሕይወት ነው። ጌታ ዮሐንስ ወንጌል ምዕራፍ 6 ላይ እያወራ ያለው ስለ መንፈሳዊ መብል ነው። ፊዚካሊ ስላለ መብል አይደለም ጌታ እየተናገረ ያለው፣ ስለ መንፈሳዊ መብል ነው ጌታ እያወራ ያለው። መንፈሳዊ መብልን ነው ጌታ አንስቶ እዚህ ክፍል ላይ እያወራ ያለው። ያ መንፈሳዊ መብል እንዴት ነው የሚበላው ካለን ይኸው በእምነት ነው እየተበላ ያለው። መንፈሳዊ መብሉ እንዴት ነው የሚበላው? በእምነት ነው የሚበላው። ቁጥር 27 ላይ ከዛ ሞሪጃ ያሳያለሁ። ቁጥር 27 ላይ ግን ክሊር የሆነ ሐሳብ ስላለው ይኸው እንደዚህ ይላል። ቁጥር 28 ላይ ምን እናርጋሉት? ኢየሱስ መልሶ ቁጥር 29 ላይ ይህ የእግዚአብሔር ስራ በእሱ በላከው እንድታምኑ ነው። አለቀ። ይሄ መንፈሳዊ መብል የሚበላው በእምነት ነው። ወደ ሐሳባችን እንመለስ። የኃጢአት ይቅርታን ለማግኘት ቁረቡ የሚል የመጽሐፍ ቅዱስ ትምህርት የለም። ስቲል ላይክ የሚያሳምን ጥቅስ እውነት ለመናገር ለእኔ አሳማኝ ነው ብዬ አላስበውም። ዛሁን እንትን የጠቀስከው ለእኛ እኮ ነው አሳማኝ ያለው ነው ወዳጄ፣ ለእኛ ነው አሳማኝ ያለው። አንተ የጠቀስከው ጥቅስ ለእኛ አሳማኝ እንዳልሆነ ነው አሁን ያሳየው እንጂ እኔ እኮ አላቀረብኩልህም። እኔ አላቀረብኩልህም ብራዘር። እዚህ ክፍል ላይ እሺ እንጨርሰው ካለን እዚሁ በቃ ወደ ገደል ካል ችግር የለም። ዮሐንስ ወንጌል ላይ ገንስት ለማድረግ ዮሐንስ ወንጌል ምዕራፍ 6 ላይ ስለ ቁርባን አያወራም። ዮሐንስ ወንጌል ስለ ቂጣና ስለ ወይኑ አያወራም። አለቀ። እሱ ነው ማስረጃ። ዮሐንስ ወንጌል ምዕራፍ 6 ላይ ስለ መንፈሳዊ መብል ነው የሚያወራው። ብራጅ ስለ ቁርባን የሚያወራበትን ክፍል አሳየ። የለም ስለ ቁርባን የሚያወራ እኮ ድንገር ዮሐንስ ወንጌል ምዕራፍ 27ን አላወጣውም 54ን ነው ማለት 656 ታዲያ 54ን ብታወጣ 54 ላይ እያወራ ያለው ስለ መንፈሳዊ መብል ነው። አሁንም እየተናገረ ያለው ስለ መንፈሳዊ መብል ነው እየተናገረ ያለው። ያው 63ን እኮ የሄድኩት እኮ ወስጄ እኮ ያሳየው ስለ መንፈሳዊ ነገር እንደሚያወራ ነው ጌታ የተናገረው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል መንፈሳዊ መብል ነው፣ ፊዚካል የሚበላው መብል አይደለም እያልኩ ነው ያለሁት። አንተ ግን ፊዚካል ነው ካልከኝ ማስረጃ ማቅረብ ያለብህ አንተ ነህ። ጌታ እዚህ ጋር ምንም ፊዚካል መብልን አንስቶ አላሳየም። እኔም ፊዚካል እንደሆነ አሳይ። እሺ የማቴዎስ ወንጌል ማቴዎስ ጋር ነው የምትሄደው። ዮሐንስ ወንጌል ምዕራፍ 6ን ጨርሰና ወደ ማቴዎስ የምንሄደው። ዮሐንስ ወንጌል ማቴዎስ
ይሄንን ነው እዚሁ ክፍል ላይ ቆመ። ይሄ ክፍል ያኛው የማቴዎስ ወንጌልን አትቀበል። ያኛው ስለሚያወራው ስለ ፊዚካል ነው። እሱ ምንም ጥያቄ የለውም። እኔ ያወራን ያለን የጠቀስከው ግን ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ነው። ፊዚካል መብል ስለመሆኑ ማስረጃ ማቅረብ ያለብን። ስለዚህ ተጠየቀ። ሌላ ክፍል ላይ እንዴት ማስረጃ ታቀርባለህ? የተጠየቀው ስለዚህ ክፍል ነው። እሺ እስቲ ላምጣ ሆነ እግዚአብሔር ይኸው እጠብቃለሁ። ዮሐንስ ወንጌል ምዕራፍ 6 ቁጥር 54 ላይ ስለ ፊዚካል እንጀራ የሚያወራ ስለ ፊዚካል ስለ ወይን የሚያወራ ክፍል አይደለም። ሲጀመር ዮሐንስ ወንጌል ምዕራፍ 6 ላይ ጌታችን ኢየሱስ ክርስቶስ ዕለተ ሐሙስ ላይ የተናገረው ንግግር አይደለም። ስለ ዕለተ ሐሙስ የተናገረ ሐሳብ የለውም። ኢቨን በክርስቶስ ኢየሱስ ስላላመኑ ሰዎች እያወራ የነበረበት ክፍል ነው እና እሱ ክሊር ነው። ትምህርቱ ካለ ግን አንተው አፍጥ ነው። ኦኬ፣ ለዚህ አንድ ጥያቄ ብቻ ጠቅልል አድርግልኝ የማመጣለን ጥቅስ ዮሐንስ ወንጌል ምዕራፍ 6 ላይ ፊዚካል የሆነውን መብል እንደሚያሳይ ማስረጃ አንጣ። ከዮሐንስ ወንጌል ምዕራፍ 6 አክቹሊ ዮሐንስ ወንጌል ላይ ላመጣልህ የምችለው እሱን ነው፣ ግን ከሌላዎች ጥቅሶች ላይ ላምጣልህ ሶ የለህም ማለት ነው። ከሌለ የለኝም ነው ብለን የምንሄደው። በቃ ማምጣት ማትችል ከሆነ የለም ማለት ነው። ማስረጃ አድርገህ ያቀረብከው ዮሐንስ ወንጌል ምዕራፍ 6 ነው። ዮሐንስ ወንጌል ምዕራፍ 6 ስለ ፊዚካል ምግብ የማያወራ ከሆነ እንዘለዋለን ማለት ነው። ምግብ እኮ አይደለም እንዴ! አንተ እኮ ልንገርህ፣ ምግብ ነው ሊትራሊ እያልክ ያለው የእኛ ቤተክርስቲያን ህብስቱና ደግሞ አማናዊው ስጋ ነው የምትለው። አማናዊ እሺ፣ ይኸው ድል ልስጥህ። ይሄን ለዚህ ማቅረብ ካልቻልክ ቁርባኑን አማናዊ የተባለበትን ቦታ ማስረጃ ስጠኝ፣ ችግር የለም እቀበልሃለሁ። እሺ፣ ቁርባኑ አማናዊ የተባለበት ቦታ አልቻልክም እንዳትለኝ አቅርቤልሃለሁ። ይሄንንም አላሳየህማ ብራዘር። እንዴት ሳታሳይ እንዴት አድርጌ ነው ልቀበል ለምችለው? ወይ ሁለት ምርጫ ነው የምሰጠህ። ይኸው ቆይ አንዴ ዮሐንስ ወንጌል ምዕራፍ 6 ስለ ፊዚካል ምግብ ነው የሚያወራው ካልከኝ ከዮሐንስ ወንጌል ምዕራፍ 6 ማስረጃ ስጠኝ። ቆይ ብራዘር፣ ዮሐንስ ወንጌል ምዕራፍ 6 አንስተ የምታወራ ከሆነ ዮሐንስ ወንጌል ምዕራፍ 6 ላይ የተነገረው ስለ ፊዚካል ማዕድ ነው፣ ስለ ቁርባን ነው የምትል ከሆነ ከዮሐንስ ወንጌል ምዕራፍ 6 ላይ ማስረጃ ስጠኝ። ካልሆነ ግን ስለ ቁርባን የምታወራ ከሆነ ዕለተ ሐሙስን አንስተ የምታወራ ከሆነ ዕለተ ሐሙስ ይሄ አማናዊ ነው የተባለበትን ቦታ ማስረጃ ስጠኝ። ከሁለት አንዱ ነው የሚሆነው። ፓወር ባንኩ ጠረጴዛ ላይ ነው ያለው። ኦኬ፣ እሺ፣ ምን አልከኝ? ዳን ስልኬን ዘጋብኝ ነበር። እሺ፣ ችግር የለም። ዕለተ ሐሙስን የምታወራ ከሆነ ስለ ቁርባን የምታወራ ከሆነ ቁርባን አማናዊ የተባለበትን ቦታ ማስረጃ ስጠኝ። አማናዊ ነው ብለህ ስለምታምን ቤተክርስቲያን እንደሚለወጥ አማናዊ እንደሆነ ማስረጃ ስጠኝ። አይ ዮሐንስ ወንጌል ምዕራፍ 6 ነው የማወራው ካልክ ዮሐንስ ወንጌል ምዕራፍ 6 ላይ ያለው ይሄ መብል ደግሞ ፊዚካል መብል መሆኑን ማስረጃ ስጠኝ። እውነተኛ መብል ምን ማለት ነው? አማናዊ ማለት ነው እያሉህ ነው። እስቲ አንዴ መልስላቸው። እኔ እስከዛ ላምጣ። ችግር የለም። ማስረጃ ስጠኝ። ከሰጠኝ በኋላ አወራቸዋለሁ። ችግር የለም። አንተ ብቻ ማስረጃውን አንጣል። እዚህ አማና ቁርባኑ ቤተክርስቲያን የምትቀበለው ቁርባን ህብስተ መናውና ወይኑ አማናዊ ስለመሆኑ የሚያሳይ መጽሐፍ። አማናዊ የተባለበትን ቦታ ማስረጃ ስጠኝ። አማናዊ እንዳትረሳ። አማናዊ የተባለበትን ቦታ እሺ። ወንድሞች ዛሬ ግን ሰላም ማትሉን ምንድን ነው? በሰላም ነው? ወንድምነት አለ? ብርኬ እንዴት ነህ? አለሁ ሁሉ ሰላም፣ ሁሉ መልካም። ጌታ ይባረክ። ጌታ ይባረክ። አለሁ ደህና ነኝ። ቴዲሻ
ኤርሜ፣ ቤካ፣ ሰናይት፣ ክርስቲያን ወንድም እህቶች ሰላም ብያለሁ ሁላችሁም። እግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ተባረኩ። ዛሬ ጠርተን ነበር። አሜን። አዎ ጠርቻችሁ ነበር። ይኸው ሶሪ። እሺ ምንን ጠቀስክ? የጌታችን ግልጽ ቃል ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ላይ ያለው እንዲህ ይላል። ጌታችንም ህብስትንና ወይንንም ባርኮ ጊዜም የተናገረውን ቃል ይህም ስጋዬ የሚለውን ያው አማናዊ የሚል ነው ብራዘር የምታሳየን። እሱ ነው ጥያቄ። ያው አማናዊ ስለመሆኑ አማናዊ የሚል አሳየን ወዳጅ። አማናዊ ስለመሆኑ ይኸው እኮ የአማናዊ የሚለው ቃል እኮ ማብራሪያው ይሄ ነው። የክርስቶስ ፍጹም ስጋ ነው ፍጹም ደሙ ነው ማለት ነው። አማናዊ የሚል ማሳየን ብራዘር፣ ይሄ ልክበት እንዳትረሳ። አማናዊ ብላ ነው ቤተክርስቲያን የምትናገረው። አማናዊ ስለመሆኑ ማስረጃ ስጠኝ። ይሄድከው ለሱ እሱን ለማምጣት አማናዊ እኮ የምትለው ይሄንን ነው የምልህ እኮ አማናዊ መጽሐፉ አማናዊ ማለቱን ነው አለኛ የምታሳየን ወዳጅ። እሱን እኮ ነው አሁን ማሳየት ያለ። ቤተክርስቲያንማ ትላለች። አሁን አማናዊ የተባለበት ቦታ ካለ ግን በእግዚአብሔር ቃል ውስጥ አሳየን። ሊትራሊ አማናዊ የሚለውን ቃል ነው የፈለግከው? እሱና ቃሉም ማይለውን እያለች ስለሆነ አዎ ግድ እኮ አማናዊ የሚለውን ቃል እኮ ታብራራዋለች። አማናዊ ብቻ አትልማ ወንድም አለ እኮ ትበል እኮ ብታብራራውም አማናዊ የሚለውን ሀሳብ እስከሰጠችው ድረስ አማናዊ መሆኑን ማስረጃ ማቅረብ ነው ያለብን። እሱን እኮ ነው። አንድ ሊሰኮን ነው መልስልሻል። እሺ እቀንሳለሁ ድምጼ ረበሽኩሽ ቆይታችሁ ስለሆነሽ። እሺ አንድ ይቅርታ እንግዲህ ይወጣው ነው በቃ ተኝ ይወጣው ወሾቹን ማራኔ ያላችሁ እንግዲህ መሲዝ ዘረብሽሽማ እንግዲህ በእኛ ቤተክርስቲያን አስጣሉ ሐሰት በማከላችን አይጠቅምም። ምክንያቱም እውነትን ይዞ እውነትን ለማመን እስከተቀራረቡ ድረስ ማለት ነው። ስለዚህ የኛ ቤተክርስቲያን ይሄ ቃል አማናዊ ነው ብላ ነው እንጂ የፈረጀችው የመጽሐፍ ቅዱስን ቃል መጽሐፍ ቅዱስ ላይ አማናዊ የሚል ቃል አለ አላለች። ማለት አማናዊ ያስብለዋል። ስለ ቁርባን ነው ያወራን። እንዴት ፎከስ አድርገህ ስለ ቁርባን ነው? አዎ ጥያቄው ስለ ቁርባን በጣም ላይክ ያሳለፉት ስቲል በዚህ ሰዓት ጌታችንም ህብስትንና ወይኑን ባርኮ በሰጠን ጊዜ ይሄኛውን የማቴዎስ ወንጌልን 26 ቁጥር 26 እስከ 28 ያለውን ቃል ተመስርታ አማናዊ ነው ትላለች እኮ ቤተክርስቲያን እንደምትል እኮ አየን። መጽሐፉ እንደሚል ግን አሳየን ነው። አማናዊ የተባለበት ቦታ የለም ነው አርጊውመንቱ። እሱ እኮ ነው ቤተክርስቲያን ስለምትል እኮ ነው ማስረጃ የጠየቅን። ቤተክርስቲያን ይህንን ሀሳብ ክሌም ለምታደርግበት ኤቪደንስ ስጠን። መጽሐፍ ቅዱስ እሱን ይሄኛውን ስጋና ደሙን አማናዊ ብሎ አይጠራውም። ቁርባንን አማናዊ ብሎ ጠርቶት አያውቅም። ቤተክርስቲያን ናት የምትለው። ቆይ አሁን ቤተክርስቲያን ናት የምትለው ካልክም አማናዊ እያለች ያለችው እስቲ ቆይ አንተ አሁን የቤተክርስቲያኑን ኮንሰፕት ተረድተኸዋል እያልከኝ ነው? አንተ አሁን ተረድተኸዋል ማለት ነው? የኛ ቤተክርስቲያን አማናዊ ልረዳው የምችለው መጽሐፍ ቅዱስ ውስጥ ሲኖር ነው። ቤተክርስቲያኒቱ አማናዊ ትላለች እንጂ መጽሐፉ ቆይ አትደረባ መጽሐፍ ቤተክርስቲያን ትላለች እንጂ መጽሐፉ ብሎት አያውቅም። ምን ማለት ነው? አማናዊ የሆነ የጌታ አክቹዋል ስጋው አክቹዋል ደሙ ስለመሆኑ የሚያሳይ እውነተኛ ስጋና እውነተኛ ደሙ መሆኑን የሚያሳይ ኮንሰፕት የለውም ነው።
ኦኬ ስለዚህ አሁን የማቴዎስ ወንጌል ላይ ማለት ነው አሁን ያቀረብኩልህ የማቴዎስ ወንጌል ምዕራፍ 26 ቁጥር 26 ካልኩ ያው እንትን ቁጥሩን ከምደጋግመው ምዕራፍ 26 ላይ ያለው የዊች አሁን የምልህ ፖይንት ላይ ስለናንተ የሚፈሰው ደሜ ነው ስለናንተ የሚፈሰው ደሜ ነው ስጋዬ ነው ያለው ፓርት ታዲያ ይህ አይደለም እያለ ነው ጌታችን ራሱ እያልከኝ ነው ማለት አሁን ይሄ እንግዲህ ይሄንን ቃል ተመስርታ የኛ ቤተክርስቲያን እንደዛ ነው የምትለው እኮ ከሌለ ችግር የለም እኮ ከሌለ እኔ አሁን ከሌለ እንደሌለ ላሳየን እንደሌለ የለም የምትለው እንዴት ነው መሰለህ የለም የምትለው ስታወራ ሰማሁ አይደል ብራዘር ካለ አሳየን ከሌለ ግን በቃ የሌለ ጉዳይ ላይ ዶክትሪን አይመሰረትም ኦኬ ባለው ጉዳይ ላይ እናወራለን ማለት ነው ኦኬ ያለው ምን ማለት ነው ምክንያቱም ከሆነ ላስረዳ እችላለሁ ኦኬ ከሌለ ግን የለም ማለት ነው በሌለ ጉዳይ ላይ ዲል ስለማናደርግ አይደለም እንዴ የለም እኮ ኮምፕሊትሊ ካልን ውሸት ነው የሚሆነው በእኛ ብቻ ካለ አሳየኝ አይው እድል ሰጣለሁ ምን ችግር አለ ካለ አሳየኝ እድል ሰጣለሁ ኦኬ ያው ያሳየው ነው ማቴዎስ ወንጌል ምዕራፍ 26 ላይ ያለው which is 26 28 ላይ ገብቷል ጥቁሩ ነው ቁጥሩን ነው እያልኩ ያለሁት እና ጌታችንም ህብስትንና ወይንንም ባረከ በባረከ ጊዜ የተናገረውን ቃል ይህ ነው ይህ ስጋዬን ይወክላል ወይም ይህ ስጋዬን ይመስላል ብሏል ማለትም ቋንዲ ሄደ ከመይ ነው በጣም ማለትም ያልተረዳውን ሐሳብ ለኛ አሁን እያነበብኩ ለማስረዳት እየሞከርክ እኮ ነው ያለው ችግሩ እሱ ነው አልተረዳውም እኮ አሁን ጥያቄውን አሁን ገና እያነበብክ ነው ለመረዳት ክፍሉን እየሞከርክ ያለው ገና ከዚህ በፊት አልገባህም ማለት ነው አየው ቤተክርስቲያን አዎ ትላለች አማናዊ ትላለች መጽሐፉ ግን አማናዊ አይለም ኦኬ ዕለተ ሐሙስ የተሰጠው ለመታሰቢያ ነው ማስረጃ ሳይቻለሁ ለመታሰቢያ የሚሰጥ ጉዳይ አማናዊ አይደለም ማለት ነው ምን ማለት ነው በዛን ጊዜ የተፈጸመና የተደረገ ጉዳይ አይደለም ማለት ነው ምን ማለት ነው ኦኬ ከዛ በፊት የሆነ ጉዳይ አለ ወይ ደግሞ ከዛ በኋላ የሆነ ጉዳይ አለ ያ አክቹዋሊ የሆነውን ነገር ሪማይንድ የምታደርግበት የምታስብበት መታሰቢያ የሚባለው እሱ ነው ግን ለመታሰቢያ ነው የምታደርገው ያ ለመታሰቢያ የምታደርገው ጉዳይ ራሱ አክቹዋል ጉዳዩ ማለት አይደለም ማለት ነው ኦኬ ሶ አይ ነው አክቹዋል ነው የምትለን ከሆነ ማስረጃ ማቅረብ ያንተ እድል ፈንታ ነው እሺ አዳምጪ ወይ አንብበውና የተረዳውን ሐሳብ ንገረን እሺ ቲቪውን ቀንሽና ተመልከቺ ካለ እሺ ቆይ ራሱን መስዋዕት እንግዲህ እኔ አሁን አማናዊ አይደለም ብል ምንፍቅና ነው የሚያሰኝብኝ አላለችም ምክንያቱም ማስረጃ ነው ያጣህበት ኮክሌም ከማድረግ በፊት ማስረጃ አስጠና እንድናምን ማስረጃ ብላ ደግሞ የቤተክርስቲያን የምታምነው ይሄንን እኮ ገለጠው ችግር የለም እኮ ይሄኛው ክፍል ላይ አማናዊ የሚል አለው አማናዊ ደግሞ አማናዊ እንድትረዳው አማናዊ የሚል አለው አማናዊማ አይልም እኮ ቃል በቃል አማናዊማ ችግር የለም ያነበብኩት ልጻፍልህ እንድንረዳዳ ለቅድሙ ልጻፍ ሐሳቡን ኮንሰፕቱ በደንብ ለመረዳት አማናዊ ይላል አይልም ኦኬ አይልም ይሄ አማናዊ ካላለ ቁርባኑን ወይ ደግሞ ቂጣውንና እንጀራውንና ወይኑን አይደል አንስቶ እንደዚህ ያወራው አይደል አዎ እሺ ይሄ ወይኑና እንጀራው ተለውጧል ስትል ተለውጧል ወይ ነው ወይኑም ከወይንነት እንጀራውም ከእንጀራነት ተለውጧል አዎ ምክንያቱም የኔ ነው ስላለ ማስረጃ መለውጡን ማስረጃ ስለኝ እኮ አሁንም እሷ ላይ ነው ማቴዎስ ወንጌልን ነው ላመጣልህ እኮ ሄዳ እዛ ክፍል ላይ የተለወጠ ወይንና የተለወጠ እንጀራ ካለ አሳየን ችግር
ይኸው ሶሪ ስለወጣሁ ሳልናገር። ሌላ ደግሞ ማስረጃ የዮሐንስ ወንጌል 6:55 ላይም ስጋዬ እውነተኛ ዮሐንስ ወንጌል ምዕራፍ 6 ማጨረስ ነው። እሱ አማናዊ ነው። እሱ በቃ ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊ ነው። አሁን እኔ እናንተ እያወራን ያለ ነው ዕለተ ሐሙስን ነው። ኦኬ እሱማ እውነት ቆይ እያልንህ እኮ ያለ ነው። ለዚህ ነው ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊው ነው። ኦኬ እሱ መታሰቢያ የምታደርገው ጉዳይ አይደለም። ኦኬ እሱ ስለ መንፈሳዊ መብል ነው የሚናገረው። ቆይ ጨርስ መጀመሪያ። ይኸው ብራዘር አንዴ ቆይ ስሜት ያቱት አሁን እዚህ ክፍል ላይ ቆምና ማቴዎስ ላይ ጠቀስከው ወይ ደግሞ ሉቃስ ላይ ሄድና በእነሱ ክፍል ላይ ጌታ ዕለተ ሐሙስን ስለምናወራ ማለት ነው ዕለተ ሐሙስ ላይ ያ ቁርባን ያ እንጀራ ያ ወይን መለወጡን ማስረጃ ስጠኝ ነው እያልኩኝ ያለሁት። ያ ስጋ ያ እንጀራ መለወጡን እውነተኛ ማስረጃ ልሰጥ የምችለው አሁንም የጌታችን የግልጽ ቃሉ ማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ላይ ያለው ነው። ጌታችንም ተለወጠ የሚያሳየው ተለወጠ ሲባል እኮ ይሄ ስጋዬ ነው ይሄ ደሜ ነው ስላለ አዎ በዛ ተለወጠ የሚል ነው መታሳየው። መለወጡን ነው መታሳየው ብራዘር። ተለወጠ የሚል ነገርማ የለውም። ተለወጠ ሳይሆን ተለወጠ የለውም። ተለወጠ የሚል ነገርማ የለውም። ግን ደግሞ ጌታችን ነው አይደለም ነው ያለው። ቆይ አንዴ አለመለወጥ ነው ወዳጅ። የለውም ካልከኝ በቃ የለውም ማለት ነው። ስለዚህ ወይኑም አልተቀየረም፣ ስጋውም እንጀራውም ወደ ሊትራሊ ፊዚካል ሆነ ስጋ አልተቀየረም። አንድ ካለ አሳየኝ እኮ ይሄው እድል ሰጥሃለሁ። ካለ ታሳየኛለህ፣ ከሌለ ግን የለም እያልን እየዘጋን ነው የምንሄደው ብራዘር። ተለወጠ ያለችው ቤተክርስቲያን ከኪሷ ነው እንጂ መጽሐፉ ተለወጠ ስለማይል ማለት ነው። አይ አይደለም፣ መጽሐፉ እኮ ይልንገርህ፣ መጽሐፉ እኮ እየነገረን ነው። እኔ አልገባኝም፣ ለእኔ ብቻ ነው እየተነበበኝ ያለው አልገባኝም። ተለወጠ የሚለውን ቃል ሊትራሊ ለምን ትጠብቃለህ? ተለወጠ እኮ ስትል አንተ ሊትራሊ ተለውጧል ስላልከኝ ነው ብራዘር። መጽሐፉ ግን አይደለም ስለመለወጥ አያወራም። ከተለወጠ አሳየኝ። አንተ ተለውጦ ስጠይቅ ቃል በቃል ተለወጠ ስለ አዎ ተለውጧል ብለኸኛል። ስለዚህ ተለወጠ የሚል አሳየኝ ነው። የተለወጠበትን ሐሳብ አሳየኝ። የተለወጠበት ሐሳብ እኮ እዚህ ላይ ነው። ጌታችን ይሄ ስጋዬ ነው ደሜ ነው ስላለ ምኑን ነው ጌታ ስጋዬና ደሜ ብሎ የጠራው? ምኑን ነው? ህብስቱና ወይኑን። ተለውጧል ግን አልተለወጠም ስለነው ነው እኮ ነው ያለው። እንደው መለወጥ አይደለም። መለወጥ የሚለው እንደውም ሐሳቡ ስህተት ሊሆን ይችላል። አማናዊ ስለሆነ አማናዊ የሚለውን ያፈርስብናል። ለዚህ እንደውም ይሄ ተለወጠ አይደለም ማለት ያለው ተለወጠ ነው አማናዊ ሆነ። ይሄው ላሳየህ እኮ አልኩ። በቃ እንዳልተለወጠ ላሳየህ። ይሄው ሰዓቱም በደረሰ ጊዜ ከ12ቱ ሐዋርያት ጋር በማዕድ ተቀምጦ እርሱ ከመከራዬ በፊት ከእናንተ ጋር ይህ ፋሲካ ልበላ እጅግ እመኝ ነበረ እላችኋለሁና በእግዚአብሔር መንግሥት እስከሚፈጸም ድረስ ወደዚህ ድረስ ወደፊት ከዚህ አልበላም አላቸው። ኦኬ። ጽዋውንም ተቀበለ፣ አመሰግኖም ይህ እንካችሁ በመካከላችሁ ተካፈሉት እላችኋለሁና የእግዚአብሔር መንግሥት እስከምትመጣ ድረስ ከአሁን ጀምሮ ከምኑ አለ በስመ አብ። እኔ የምር አይኔን መግለጥ እያቃተኝ ነውና ለዛ ነው ማርያም ያነበብኩልህ ያለው ነው። ከወይኑ ፍሬ የተለወጠ ነገር የለም። ካመሰገነ በኋላ እንኩ ከወይኑ ፍሬ አልጠጣም አለ። የተለወጠ ጉዳይ አለ? የተለወጠ ጉዳይ የለም። ኦኬ። አልጠጣም አለ። ይኸው እንጀራውንም አንስቶ አመስግኖ ቆርሶ ሰጣቸውና ስለ እናንተ የሚሰጠው ሥጋዬ ይህ ነው፣ ይህንን ለምን አድርጉት አለ? ለመታሰቢያዬ አድርጉት አለ። አየህ፣ ለምን ነው የሚደረገው? ለመታሰቢያ ለመታሰቢያ ካለ ማቴዎስ ወንጌል ላይ
ሲቀርብ ደግሞ እኛ እኮ እሱን ነው የምትለው። ላይክ ለስቅለቱ ሲቀርብ ይሄ የሚፈሰው ስጋዬ፣ ይሄ የሚፈሰው ስጋ ነው፣ ይሄ የሚቆረሰው ስጋዬ፣ ይሄ የሚፈሰው ደሜ እኮ ይሄ አንድ አይነት ሀሳብ እኮ አሁን እየነገርኩ ያለው ዕለተ ሐሙስ እኮ ነው። ይሄ ወዳጅ አንድ ቀን እኮ ነው። ስለ አንድ ቀን ጉዳይ ነው እያወራን ያለነው። ልክ ሲቀርብ ማቴዎስ የዘገበውን ሉቃስ የዘገበው አንድ አይነት ሀሳብ ነው። አንዱ ዲቴል ያልሆነ ሀሳቦችን ነው የያዘው። በዲቴል የጻፈው ግን ሉቃስ በደንብ ዲቴሎችን ስለሚጽፍ በዲቴል የተጻፈ ሀሳብ ላይ ነው የምታገኘው። ይኸው ዲቴል ላይ ሲጽፈው ምን እያለ ነው ያለው? እንዲሁም ከራት በኋላ ጽዋውን አንስቶ እንዲህ አለ። ምኑን? ጽዋውን ነው ያነሳው። ዶንት ፎርጌት። ይህ ጽዋ ስለ እናንተ በሚፈሰው በደሜ የሚሆን አዲስ ኪዳን ነው። በሚፈሰው ብራዘር፣ የፈሰሰው መቼ ነው? ዕለተ ዓርብ። የሚፈሰው የሚሆነው ዕለተ ዓርብ ነው የሚከናወነው። ዕለተ ዓርብ ላይ የሚፈሰው ያ እሱ ጌታ የተናገረው ስለ አማናዊው ስጋና ደሙ ነው እንጂ አሁን ይሄኛው ጽዋው አይደለም ማለት ነው። ኦኬ፣ ይሄ ጽዋው ለምንድን ነው የሚደረገው ካልክ በዕለተ ዓርብ ላይ ለሚፈሰው ምንድነው? እሱ መታሰቢያ ነው። አየህ። ነገር ግን አሳልፎ የሚሰጠኝ እጅ እነሆ በማዕድ ከኔ ጋር ናት አለ። የሰው ልጅስ እንደተወሰነ ይሄዳል፣ ነገር ግን አሳልፎ ለሚሰጥ ለዚያ ሰው ወዮለት። አየህ። በዚህ ክፍል ላይ ለመታሰቢያ የሚሆነው ጉዳይ ምንድነው? እሱ ካልከኝ ቁርባን ነው። ኦኬ፣ ቁርባኑ ለመታሰቢያ ነው የሚሆነው። ጌታ አድርጉት ያለው ለመታሰቢያ ነው። ዕለተ ዓርብ ላይ ዕለተ ሐሙስ ላይ የተከናወኑት ጉዳዮች ሁሉ ለመታሰቢያ ናቸው። መቼ ለሚፈጸመው? ዕለተ ዓርብ ላይ ለሚፈጸመው። ኦኬ፣ ዕለተ ዓርብ ላይ ለሚፈጸመው ጉዳይ መታሰቢያ ነው። አክቹዋል የሆነውን ነገር ለምናስብበት ጉዳይ ማለት ነው። ሶሪ አንዴ ተፈራ ነጋሽ የሚለው የውሸት አካውንት ከሆነ ላስወርድ ነው። ሞኔተሮች ቼክ አድርጉ ስታስገቡ። ሰላም ወዳጄ። ሰላም ወዳጃችን። እሺ ፌክ አካውንት አታስገቡ ፕሊዝ። እሺ ስለዚህ ተለወጠ የሚል የለውም ማለት ነው። ጌታ ባርኮ ከሰጣቸውም በኋላ እንዳየኸው የወይኑን ፍሬ ወይን ብሎ ይጠራዋል፣ እንጀራውንም እንጀራ ብሎ ይጠራዋል። ስለዚህ ጉዳዩ የተለወጠ ጉዳይ የለም ማለት ነው። ለመታሰቢያ ነው የሚሆነው። ግልጽ ነው። ስቲል ላይክ እኔ ይሄንን ማመን አልችልም። ምክንያቱም ስቲል ሮንግ አይዲያ ነው ለእኔ ሳይሆን ላይክ እንደ እውነታው ለቤተክርስቲያንም ማስተማር እንድናምንህ እኛ ቢያንስ የእኛን ይኸው እኛ አወራን እኛ እንድናምንህ አንተ ማስረጃ ግን ስጠን። ተለወጠ የሚል ስጠን ብራዘር። የለም ማስረጃ አለ። ተለወጠ የሚለውን እንድትረዳው ሁለት ጥያቄዎች ልጠይቅህ፣ ከዛ በኋላ ሙቭ እናደርጋለን። ከዚህ በላይ ልናስረዳ ስለማንችል ማለት ነው። መቀበል ያለው አንተ ቻንስ ላይ አንተ እድል ላይ ነው፣ አንተ ሀሳብ ላይ ነው ያለው። እሱ መቀበል አለመቀበል የአንተ ምርጫ ስለሚሆን ማለት ነው። እንድትረዳው ግን ሁለት ጥያቄዎችን ልጠይቅህ። ክሊር ይሆን? እሺ አንዴ በደምብ ስማኝ። ኦኬ ቁርባን ላመኑ ሰዎች ነው ወይስ ላላመኑ ሰዎች ነው የሚሰጠው? ላመኑ ሰዎች። ማስረጃ ላመኑ ሰዎች ነው የሚሰጠው። አይ አልጠየቅኩም። ስለዚህ ያመኑ ሰዎች ናቸው የሚመገቡት ማለት ነው አይደል? እየሰማሁ ነው ዳኒ፣ ቀጥል። እሺ ጥሩ። ዮሐንስ ወንጌል አይ እኔ አልጠየቅኩም። እሱ እንትን አትበል፣ ችግር የለም አልጠየቀም። እሱ ወራሽ ተመለስ፣ አልጠየቅኩም። አይዞህ አትፍራ፣ ችግር የለም። ቆይ ዮሐንስ ወንጌል ምዕራፍ 6 ላይ ጌታ ላመኑ ሰዎች ነው ብሎ እያለ የነበረው ላመኑ ሰዎች ነው ዮሐንስ ወንጌል ምዕራፍ 6 ላይ ብሎ እያለ ያለው። ዮሐንስ ወንጌል ላይ ምዕራፍ ስንት? ዮሐንስ ወንጌል ምዕራፍ 6 ስለ አማናዊ የተናገረበት። ኦኬ ይሄ ስለ 6:55 ላይ ነው የምታወራው? 6:55 እሱን ላላመኑ ሰዎች ነው ወይስ ላመኑ ሰዎች ነው ጌታ እሱን የተናገረው?
እንግዲህ ላላመኑ ሰዎች ሲባል ለአሕዛብ እንላለን፣ ወይም ደግሞ ያው እንደኛ ቤተክርስቲያን አስተምሮ የኢትዮጵያ ኦርቶዶክስን ማህበር ያልተቀላቀሉት፣ አዎ ለእነሱ ነው ላይክ እያለ ያለው ማለት ካላመኑ ስጋውና ክቡር ደሙን ከየት ያገኛሉ? መጀመሪያ እኮ አሁንም ጥያቄን በማስተዋል ስማ። ዮሐንስ ወንጌል ምዕራፍ 56 ቁጥር 54 ላይ ያለውን ሀሳብ ያነሳው እሱ ስጋና ደም ብሉ ያላቸው እዛ ክፍል ላይ የተባለውን ማዕድ በእርሱ ላመኑ ሰዎች ነው፣ በእርሱ ላላመኑ ሰዎች ነው ያለው። የዛኔ ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል ላላመኑ ሰዎች ነው። ላላመኑ ሰዎች። እሺ ዕለተ ሐሙስ ላይ ለመታሰቢያ ያድርጉት ያላቸው ላመኑት ነው ወይስ ላላመኑ ሰዎች ነው? ዕለተ ሐሙስ ላይ ቁርባኑን አንስቶ ብሉ እና ለመታሰቢያ ያድርጉት ያላቸው ላመኑት ናቸው ወይስ ላላመኑት ሰዎች ነው? ለሐዋርያት ላመኑት አይደል? ስለዚህ ላላመነ ሰው የምትሰጠው በእምነት የሚበላውን መብል ነው። ዮሐንስ ወንጌል 6 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል ላላመነ ሰው የሚሰጥ መብል ነው። ለምን? አምኖበት የዘላለም ሕይወትን እንዲያገኝ። ለመታሰቢያ ቁርባን ዕለተ ሐሙስ ላይ የተደረገው ደግሞ ላመኑ ሰዎች ነው። which is አማናዊ የሆነውን ስጋና ደም በልተው ሕይወት ያገኙበትን ያንን ምን የሚያደርጉበት የሚያስቡበት። አሁን ማሰብ ነው የምታፈርሰው። ግልጽ የሆነ ይመስለኛል። ለመታሰቢያ መታረገው ማፍረስ የሚያፈርሰውማ እዚህ ጋር ነው። ወዳጄ ማፍረስ የሚሆነው እዚህ ጋር ነው። ለመታሰቢያ የምታደርገው የትኛውን ነው? ለመታሰቢያ የምታደርገው ነገር ቁርባኑ ላይ ይሄ ህብስትና ስጋውን እኛ ቤተክርስቲያን አታምንም። እንደዛ ብላ መታሰቢያ እኔ እኮ አሳየው ቃል በቃል ጌታችን ኢየሱስ ክርስቶስ ቁርባኑን አንስቶ ለምን አድርጉት አለ? ለመታሰቢያ። ከጌታ ቃል አትበልጡም መቼስ አይደል? ለመታሰቢያ ያለው ጌታ ነው፣ እኛ አይደለንም። ጌታ ለመታሰቢያ አለ። ጌታም ደግሞ ራሱ ይሄ ስለእናንተ የሚቆረሰው ስጋዬ ነው እሱ ስለሚቆረሱ እኛ እኮ አሁን የጌታ ስጋና ደም አይደለም እያልን አይደለም የምንወስደው ነው። ቆይ አንዴ ስማኝ ብራዘር። የምንወስደው ግን የዘላለም ሕይወት ለማግኘት አይደለም። ለምን? ይሄኛውን አድርጉት ያለበት ፐርፐዝ ሲናገር ጌታ ለመታሰቢያ አድርጉት ነው ያለው። የምናወራው ስለመታሰቢያ ነው ማለት ነው። ምን ማለት ነው? ልክ አሁን እንዳልከው ማለት ነው። ዕለተ ሐሙስ ላይ የተደረገው ለአማኝ፣ ከዛ ደግሞ ዕለት ማለት በዮሐንስ ወንጌል ምዕራፍ 6 ስለ አማናዊ ስጋና ደም የተናገረው ሐሳብ ደግሞ ያላመኑ ሰዎች የሚበሉት ነው። አየህ፣ ሕይወት የሚሰጥ ቢሆን ኖሮ እንድትረዳው። ለምሳሌ ሕይወት ይሰጣል አይደል? የበላው ሰው በአንተ አስተምሮ መሰረት አይደል? ቁርባኑን የበላ ሰው ሕይወት ያገኛል አይደል? ንጹህ ይሆናል። አዎ ንጹህ ይሆናል። ስለዚህ ታዲያ ላላመነ ሰው ለምን ሰጥተህ ንጹህ አታደርገውም? ላላመነ ሰውማ መጀመሪያ እምነት ነው መስጠት እንዴ። ሕይወት እንዲያገኝ ያገኛል ካልከኝ መጀመሪያ ሕይወት እንዲያገኝ ለምን አትሰጠውም እንዴ? ይሄማ ላይክ መጀመሪያ እምነት መቀበል አለበት፣ ከዛ በኋላ መጋደል አለበት። ገድላለሁ። ቆይ ብራዘር፣ ሕይወት እንዲያገኝ ነው እያወራን ያለ ነው አይደል? ሕይወት ይሰጣል ካልከኝ ለምን ሰተው ሕይወት አያገኝም? ያ ሰው ሕይወት የለውም ማለት? አዎ ያላመነ ሰው ሕይወት የለውም ማለት? አዎ ሕይወት የለውም ሲባል እኮ ሞቷል ማለት። አዎ በመንፈሳዊ ሞት የሞተ ሰው ነው አይደል? አዎ። ስለዚህ የዘላለም ሕይወት የሌለው ሰው ነው አይደል? አዎ። ታዲያ ለምን አትሰጠውም? እንዲበላና ሕይወት እንዲያገኝ ለምን አታደርገውም? ቁርባኑን ሰጠህ እኮ ማመን ብቻ አይደለም። እኛ ቤተክርስቲያን ማመን ብቻ አይደለም አትልም። እኔ መቼ ስለማመን መች ጠየቅኩ? እኔ ጠየቅኩ። አሁንም ፎከስ አድርግ። ስለ ቁርባኑ እየጠየቅኩ ያሉት እምነትን እኔ ምንም አላነሳውም። አሁን ለአንድ ሙስሊም
ቁርባኑን ሰጥተህ ለምን አታድነውም? ለምን አታድነውም? ለምን የዘላለም ሕይወት አያገኝም? ቁርባኑን በልቶ ቁርባኑን ወዲያውኑ መስጠት አትችልም። ስርዓት ስላለው። ለምን ስርዓት አለዋ። ቤተክርስቲያን ከሎጂካልነት ይልቅ ስርዓትን ስለምታስቀድም፣ አሁን አንተ ሎጂኩን ስታስብ እንደዛ ሊመስል ይችላል። እያወራን ያለ ነው ሰው የዘላለም ሕይወት ማግኘት አለበት አይደል? የዘላለም ሕይወት ማግኘት አለበት። ኦኬ ሶ ቤተክርስቲያን መቼ ሰዎች የዘላለም ሕይወት እንዲያገኙ ነው ሐሳቧ አይደል? ሐሳቧ ምንድነው? የዘላለም ሕይወት እንዲያገኙ አይደል? ኦኬ ሶ የዘላለም ሕይወት እንዲያገኙ የተለየ ሐሳብ ከሌላት ቤተክርስቲያን ታዲያ ቁርባን የዘላለም ሕይወት የሚሰጥ ከሆነ ላላመኑ ሰዎች ለምን ላላመኑ ሰዎች ሰጥታ ለምንድን ነው የዘላለም ሕይወት እንዲያገኙ የማታደርገው? ስርዓት ስላላት አሉ እንዴ? የእሷ ስርዓት የዘላለም ሕይወት ከማግኘት ይበልጣል እንዴ ወዳጄ? እሺ አሁን አሳየው። ይኸው ሰዎች የዘላለም ሕይወትን እንዲያገኙ ስርዓትና ወግ እግዚአብሔር የሰጠበት ቦታ ካለ አሳየኝ ወዳጄ። ሰዎች የዘላለም ሕይወት እንዲያገኙ ስርዓትና ወግ ከሰጠ አሳየኝ። ሰዎች እስቲ አንዴ ቆይ በእናትህ በጣም ግፍ እየወሰደኝ እንዴ ንቃ ብራዘር። አሁን እንደሱ አይነት አርጊመንት ልሰማ አልችልም ብራዘር። መልስ ከሌለ የለኝም ነው እንጂ የምትለው እየተኛ ከሆነማ ምን እንሰራለን ብራዘር? ሀሳብን ፎከስ። ይኸውልህ ቁርባን ምን አልከን? ቁርባን ይኸው በደምብ ተረዳው። ቁርባን ምን ይሰጣል አልክ? የዘላለም ሕይወት አልከን። ቁርባን የዘላለም ሕይወት ይሰጣል። የዘላለም ሕይወት ኦኬ። ሶ ቁርባን የዘላለም ሕይወት ይሰጣል ካልከን ኦኬ፣ የዘላለም ሕይወት ይሰጣል የምትለን ከሆነ ወደ ምስላ የዘላለም ሕይወት ማግኘት ያለበት ሰው የሚያምን ሰው ነው ወይስ የማያምን ሰው ነው የዘላለም ሕይወት የሚሰጠው ማግኘት ያለበት? ሁለቱም ነው ቤተክርስቲያን የምታምነው፣ ሁለቱንም ብላ ነው። ግን ለዛኛው በስርዓቱ ቆይ ሁለቱንም እሺ፣ በደምብ ስማኝ። ሁለቱንም የምታምን ከሆነ አሁን አንደኛውን ላንሳ። ይኸው ያላመነ ሰው ቁርባን በልቶ የዘላለም ሕይወት ያገኛል? ያላመነ ሰው ቁርባን በልቶ የዘላለም ሕይወት ያገኛል ማለት ነው። ያላመነ ሰው አሁን እንዴት ነው? አሁን ያላመነ ሰው ቁርባን በልቶ ማለት አሁን ለምሳሌ የሆነ ሙስሊም ዝም ብሎ መጣና ከዛ በኋላ ቁርባን የምትለውን ቤተክርስቲያን ቁርባን ብላ በቃ ያዘጋጀችውን እሱን አብልታ የዘላለም ሕይወት ያገኛል? እንዴት ዝም ብላ አታበላማ እንዴ? ይሄ ጀስት አስዩም እያደረገ ነው። አሁን እያወራን ያለ ነው ቁርባኑ የዘላለም ሕይወት ይሰጣል ብለኸኛል አይደል? ይሰጣል፣ ግን በዝም ብሎ አይደለም። ለምሳሌ እንትን አይደለም ነው ስለ መብላት እያወራን ያለ መድኃኒት አድርገህ እንትን አትበለው። ቆይ ወዳጄ አንዴ እያወራን ያለ ነው ስለ መብላት ነው። ኦራይት፣ ስለ መብል ነው፣ ስለ ቁርባኑ እያወራኸኝ ያለው። ስለዚህ ይሄ ቁርባን ያላመነ ሰው በልቶት የዘላለም ሕይወት ያገኛል ወይ ነው ጥያቄ። ይኸውልህ ያላመነ ሰው የዘላለም ሕይወት ያገኛል ሲባል ለማግኘት የሚደረጉ ነገሮች አሉ። አንድ ሰው አሁን ቁርባኑን ከመሬት ተነስቶ ሊበላው አልመለስክልኝ። በእኛ ቤተክርስቲያን ከሆነ እያወራህ ያለው ስርዓት ስለሌለ ነው። ላላመነ ሰው ስርዓት እንዴት ልመልስ? በማስተዋል ስማኝ። ያላመነ ሰው ቁርባኑን በልቶት የዘላለም ሕይወት ያገኛል ወይ ነው ጥያቄ። ያላመነ ሰው ቁርባኑን በልቶ የዘላለም ሕይወት ያገኛል ወይ? ያገኛል። እንዴት ሳያምንስ ይበላል ማለት? ነገሩን ምን ብሎ በላ? አሁን በምንም አበላኸው መላ። ለምሳሌ አንድ ቄስ ሰጠ የዘላለም ሕይወት ያገኛል ወይ? ብራዘር አሁን ስለ ስርዓት አይደለም እያወራን ያለ ነው። ያገኛል ወይ? ያ ሙስሊም የዘላለም ሕይወት እንዲያገኝ አንድ ቄስ ለሙስሊሙ ቢሰጠው ያ ሙስሊም የዘላለም ሕይወት ያገኛል?
አያገኝም። ሳያምን አንዴ አየህ፣ አያገኝም ማለት የዘላለም ሕይወት የበላው ሰው ግን የዘላለም ሕይወት ያገኛል ብለህ ነበር። መብላቱ የዘላለም ሕይወት ምን አላደረገውም ማለት ነው? አላሰጠውም ማለት ነው። አለ አሁን በደምብ ስማኝ። ስሜት ያቱን ብራዘር እደግምልሃለሁ። ይሄን አላልክም አንተ? እንደዛማ ብያለሁ፣ ግን ይኸው ሊትራሊ እኮ እሱ እንደዛ አለ። ቴንክ ዩ ታለ አየህ፣ እሷ እንኳን ገብቷታል ወዳጄ፣ እሷ እንኳን ገብቷታል። አይ ምንም ከአንተ ትሻላለች፣ ነቅታ እየሰማች ነው። ይኸውልህ ሀሳቡን በደንብ ይኸው አየህ። አይደለም አይ ታውራ ነኝ ታውሪ እንደዛ ከአንተ ጋር እንጨርስና ከዛ ከደከመ ችግር ነው፣ አላስጨንቅም። ዋናው ሀሳቡን አልተጨነኩም፣ እንዲህ ደስ ስላለኝ ነው። እሺ ይኸውልህ ሀሳቡ ላይ እንቆይ። አየህ የዘላለም ሕይወት ላላመኑ ሰዎች በቁርባን በኩል የለም ማለት ነው። ኦኬ ላላመኑ ሰዎች በቁርባን በኩል የዘላለም ሕይወት አይገኝም። ቢያስገኝ ኖሮ ላላመኑ ሰዎች እየተሰጠ ቁርባን ቢያስገኝ ኖሮ ያስገኝ ነበር የዘላለም ሕይወት። አሁን በደንብ ስማኝ። ኢየሱስ ክርስቶስን ኦኬ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ሐሳብ ያላመኑ ሰዎች ያ መንፈሳዊ መብል ዮሐንስ ወንጌል ምዕራፍ 6 ላይ ቅድም ላላመኑ ሰዎች ነው ጌታ ብሎ ያልከውን እሱን ሐሳብ እያወራን ያለ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ያንን መንፈሳዊ መብል ኦኬ ያላመኑ ሰዎች በልተው የዘላለም ሕይወት ያገኛሉ ወይስ አያገኙም? ያላመኑ ሰው እንግዲህ ያው አማናዊውን ስጋውን አይደለም እያልከኝ ያለው ገብቶሃል? አማናዊ ዮሐንስ ወንጌል ምዕራፍ 6 ላይ ያለው እሱማ እውነተኛ ስጋዬና እውነተኛ ደሜ ነው ስላለ አማናዊ ነው። እሱ እኮ ግልጽ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው ያ አማናዊ መብል ያላመኑ ሰዎች በልተው ቁጥር 27 ላይ ያለው አይደል እያልከ ያለው ሙሉን ዮሐንስ ወንጌል ሙሉ ሐሳብ ነው ያለው። ተመሳሳይ ሐሳብ ነው ያለው። ዮሐንስ ከሰዎቹ ጋር ያደረገው ንግግር ነው ታች ድረስ የሚቀጥለው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው መብል ያላመኑ ሰዎች በልተውት የዘላለም ሕይወት ያገኛሉ ወይስ አያገኙም? እዛ አንተ እንትን ባልከኝ መሰረት በልተውት የሚለው እንዴት ነው የምንበላው ሲሉ በእምነት ነው ብለሃል። ስለዚህ በእምነት መጀመሪያ ማመን ይቀድማል። ዮሐንስ ወንጌል ምዕራፍ 6 ላይ በእምነት ነው ብለኛል ያለው መንፈሳዊ መብል ሰዎች ቢበሉት የዘላለም ሕይወት ያገኛሉ ወይስ አያገኙም? መብላት ሲባል አንተ እኮ ቅድም የጠቀስከው ጥቅስ ላይ ሰዎች የሚሰጧችሁን ምግብ አይደለም፣ ስለ መንፈሳዊ መብል ነው እያወራሁኝ ያለሁት ወዳጅ። አዎ እኮ መንፈሳዊ መብል የሰው ልጅ ነው ብለሃል። የሰው ልጅ ነው ብለሃል ሳይሆን ቃሉ ብሏል። የሰው ልጅ ነው ብሏል። ይሄም መብል የሚበላው ምንድን ነው? በማመን ነው ብለህ 4 ነጥብ አስቀምጣል። ለዚህ መጀመሪያ መንፈሳዊ መብል ሰዎች ሲበሉት ሰዎች የዘላለም ሕይወት ያገኛሉ ወይስ አያገኙም? በመብል ነው አይደለም። ይሄን ማመን ብቻ አይደለም። ደግሞ በሌላ በኩል ደግሞ ማመን ብቻ አያድንም። ሌላ ቦታ ላይ ደግሞ ሌላ ላይ እንመጣለን። አሁን የጠየቁ ዮሐንስ ወንጌል ምዕራፍ 6 ላይ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ይሄንን መብል ላላመኑ ሰዎች ትሰጣለህ ወይስ አትሰጥም? አይደለም። አሁን እኮ ልንገርህ፣ ክርስቲያን በክርስቶስ ሎጂክ ሆነ ወይም በክርስትና ሎጂክ ሆነ እየሄድን ያለ ነው። መጽሐፍ ቅዱስ ላይ ያሉ ጥቅሶች እንመጣለን እኮ አሁን እዛ ላይ እንሄዳለን። አሁን እያወራን ያለ ነው ልክ ቅድም እንዳወራ ነው። አሁን ደግሞ ዮሐንስ ወንጌል ምዕራፍ 6 ላይ ያለውን ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለውን መብል ላላመኑ ሰው ማለት ለአሕዛብ ሰዎች እንዲበሉት አድርገህ የዘላለም ሕይወት ያገኛሉ ወይስ አያገኙም ነው ጥያቄው። ግልጽ እኮ ነው ጥያቄው። ለዚህ እንዲበሉት ብቻ የሚለው አምነው ደግሞ ክርስትናን ተቀብለው ከሆነ ያገኙታል። ክርስትናን ተቀበለው የማይቆርብበት ምክንያት የለም ማለት ነው ወዳጄ። ዮሐንስ ወንጌል ምዕራፍ 6 ላይ ላላመኑት ሰዎች ነው ጌታ ብሎ ያለው አላልከኝም ብለኸኛል። ራስህ እኮ ነው ያልከው። አሁን አይተናነቅ። ዮሐንስ ወንጌል ምዕራፍ 6 ላይ ላላመኑ ሰዎች አይደለ ይሄንን ብሎ ያለው? ቆይ ወዳጄ፣ ስጋውን ደግሞ ስለዚህ ቆይ ወዳጄ፣ ቆይ ወደ እምነት የጠራቸው ነው።
ወደ እምነት እየጠራችሁ እሱን እኮ ነው የምናወራው። አንዴ ስሜት ያጡ አየህ፣ ያላመኑ ሰዎች ይሄንን መብል ዮሐንስ ወንጌል ምዕራፍ 6 ላይ ያለውን መንፈሳዊ መብል ሲበሉ የዘላለም ሕይወት ያገኛሉ ወይስ አያገኙም? ያላመኑ ሰዎች የዛኔ ባሉት ነው ወይስ አሁን ባሉት ነው? እኔ እኮ እዚህ ጋር አሁን በጣም ስለ ክፍሉ ነው እያወራን ያለ ነው። ልዬ በሐሳብን አትወጥ ነው። ዮሐንስ ወንጌል ምዕራፍ 6 ላይ ያለው የአማናዊ መብል ያላመኑ ሰዎች ቢበሉት የዘላለም ሕይወት ያገኛሉ ወይስ አያገኙም? ያገኛሉ። እንዴት ማለት ደግሞ እንዴት ብትል ጥሩ ነው። ብራዘር ያገኛሉ። አለቀ። ዮሐንስ ወንጌል ዮሐንስ ወንጌል ምዕራፍ 6 ላይ ያለው አማናዊው ያ መንፈሳዊ መብል የሚበላው እንዴት ነው? በማመን ጎበዝ ጅማሬው ነው። አየህ በቃ በማመን ጅማሬው ነው። በማመን ብቻ አይልማ፣ ሌላ ስራማ ምናምን አይልማ። እዛ ክፍል ላይ ሌላ ምናምን ስራ የለውም። ጨረስ ነው ማለት ነው። እንድትረዳው ዋናው እንድትረዳው ነው። ስለዚህ የክርስቶስ ኢየሱስ የኃጢአት ስርየት የተነሳንበት ሀሳብ ማለት ነው። የኃጢአት ስርየት የሚገኘው በአፍ በምታስገባው ወይ ደግሞ ለመታሰቢያ በምናረገው ቁርባን አይደለም ማለት ነው። ለምን ያላመነ ሰው ቁርባን በልቶ የኃጢአት ስርየት አያገኝም ስላልከኝ አየህ አይደለም። ይኸው በማመን ሲባል እኔ ግን ብቻ አላልኩም፣ በማመን ብቻ አላልኩም ወዳጅ። ሌላ ነገር የለማ። ከእምነት ውጪ የሚበላበት መንፈሳዊ መብል አለ ዮሐንስ ወንጌል ምዕራፍ 6 ላይ ካለ አሳይ። በማመን ብቻ ትድናለህም አይልማ እዚህ ጋር አየው አይደለ? ስለ ዮሐንስ ወንጌል ምዕራፍ 6 ላይ ያወራን ያለው ሐሳብ ልዩነት እኔ አሁን ብቻ አናንሳው ግድ የለም። ዮሐንስ ወንጌል ምዕራፍ 6 ላይ እያወራን ያለ ነው ስለምንድን ነው ካልከኝ፣ ዮሐንስ ወንጌል ምዕራፍ 6 ላይ እየተወራ ያለው በእምነት ስለመበላት ነው። ሌላ ነገር አያወራም መጽሐፉ። ያመነ ሰው ስለሚበላው መብል ነው የሚናገረው። ያመነ ሰው ደግሞ ምን ያደርጋል አለን? የዘላለም ሕይወት ያገኛል ብለን ተስማማን። ያ የዘላለም ሕይወት ያገኘበት ችግር ሌላ ነገር አለ ዮሐንስ ወንጌል ምዕራፍ 6 ላይ ከእምነት ውጪ የሚበላበት ያመነ ብቻ ለምን አላለም? ሌላ ነገር አለ ወይ? አሁን እሱን አንተ ነህ እያወራኝ ያለው። ከእምነት ውጪ ሌላ አለ ወይ? ካለ አሳየኝ፣ ችግር የለም። እኔ እግዚአብሔርን ቃል ለመቀበል ሬዲ ነኝ። ካለ አሳየኝና ይቀድማል። መጀመሪያ ከእምነት ውጪ አለ ወይ? ከእምነት ውጪ አለ ወይ? አዎ፣ ስራ ክቡር ደሙን መብላት አንዱ እኮ የእምነት ውጤት ነው ወዳጄ። ምን ስታምን ማለት ነው። ማመን ታይበሉ እንዴ በእምነት የዘላለም ሕይወትን አገኙ የሚለው ወዳጄ። መንፈሳዊ መብል በአፋችሁ አስገቡ የሚል ትምህርት የለውም እኮ። ጨረስን። ዮሐንስ ወንጌል ምዕራፍ 6 ላላመኑ ሰዎች ነው የተሰጠው አልከን እኮ። ጨረስን። ላላመኑ ሰዎች ነው የሚበሉት ካልከን ያላመኑ ሰዎች መጥተው ሙስሊሙ ይበላዋል እያልከኝ አይደለም። ላላመነ ሰው አትሰጠውም። ላላመነ ሰው መንፈሳዊ መብል የሚበላው እንዴት ነው ካልከኝ በእምነት ነው የሚበላው። እሱ ሰውዬ በአፉ አይደለም የሚበላው። ስለዚህ ያ በአፉ የሚበላው መብል ግን ምን ይሰጠዋል? በእምነት የሚበላው መብል ግን ምን ይሰጠዋል? የዘላለም ሕይወትን ይሰጠዋል። የዘላለም ሕይወትን ያገኘ ሰው ለመታሰቢያ የተሰጠውን ያንን እንትን ዕለተ ሐሙስ ላይ የተከናወነውን እሱን ሚስጥር በሕይወቱ ላይ ይፈጽማል። አለቀ። ሐሳቡ ይሄ ነው። ለኃጢአት ይቅርታና ስርየት ብለን የምናወራው ጉዳይ የትኛው ነው? በክርስቶስ ኢየሱስ ይሄ መንፈሳዊ መብል በክርስቶስ ኢየሱስ የተሆነልን በቀራንዮ ላይ የፈሰሰው የክርስቶስ ኢየሱስ ሥጋና ደም ማለት ነው። ሐሳቡ ይሄ ነው። አይ ቲንክ እኔ ጨርሻለሁ። ግን ወንድሞች ምናልባት ተጨማሪ ሐሳብ ካላቸው የሚሉ ነገር ካለ ብንሰማ ደስ ይለኛል። ምናልባት ጥያቄ ካላቸው ምናምን ማለት ነው። ወንድሞች እሺ ወንድሞች ሀሳብ አላችሁ? ሜላይ እንኳን ደህና መጣ። ወደ ቲክቶክ ዓለም እንኳን ተመለስክ። እንኳን ተመለስክ ብለናል። ሰላም በለን እስቲ በዛው። የሚሉት ነገር ያለ አይመስለኝም። ዳኒ እንግዲህ እዚህ በኋላ ላለው ሀሳብ እሺ አላችሁ ሀሳብ ወንድሞች? ወንድምነት አይ ቲንክ ያሉበት ቦታ የሚመቻቸው አልመሰለኝም።
እሺ ብሩኬ እሺ ብሩኬ እሺ እንቅልፍ ወስዷቸዋል እባክህ እርግጠኛ ነኝ ብዙ ሀሳብ አንስታችኋል ግን እንደው ቅድም ካነሳችሁት አንድ ሀሳብ ብቻ ብናነሳ በቂ ነው ከጌታ እራት ጋር ተያይዞ ማለት ነው ስትናገር ላይ አማናዊ ነው የጌታ እራት ስትል ነበር አይደል አልከኝ የጌታ እራት አማናዊ ነው ስትል ነበር አዎ አማናዊ ነው ምን ማለት ነው አማናዊ ማለት ቴንክ ዩ አማናዊ ማለት በእኛ ቤተክርስቲያን አስተምህሮ ጌታችን ይህ ስለእናንተ የሚፈሰው ክቡር ስጋዬ ክቡር ደሜ ነው ያላት ጥቅስ አለች እዚህ ጋር ድጋሚ እንትን ልበላት የማቴዎስ ወንጌል ምዕራፍ 26 ቁጥር 26 እስከ 28 ላይ ጌታችንም ያላት ጥቅስ አለች ያው እንትን በለው አንብበው አይ ችግር የለውም ጥቅሱ ችግር የለውም ግን አማናዊ ስትል አማናዊ ፍጹም የክርስቶስ ስጋ ነው ስጋው አክቹዋሊ ስጋው ማለት ነው ወይኑ ፍጹም ደም ነው ወይም የክርስቶስ ደም ነው የምትል ደመ መለኮትና ደመ ስጋ ሆኗል እያልክ ነው አይደል ምን ደመ መለኮት ደመ ስጋ እና ስጋው ደግሞ የመለኮት ስጋ ሆኗል እያልክ ነው አይደል የመለኮት ስጋ የመለኮት ደም እያልክ ነው አይደል እንደዛ እያልክ ነው አይደል ኖ እኔ መጽሐፍ ቅዱስ ላይ ያለውን ነው ማለት እኮ እውነተኛ ስትል ህብስቱ የመለኮት ስጋ ሆኗል ወይኑ ደግሞ የመለኮት ደም ሆኗል እያልክ ነው ያለው ጌታችን ባለው እኔ ባልኩት ሳይሆን ጌታችን ባለው ጌታችን ያለው ይሄ ስጋዬ ስለእናንተ የሚፈሰው ስጋዬ እሺ እውነተኛ ስትል የክርስቶስ እውነተኛ ስጋ ነው ስላልክ ህብስቱንና ደሙን ኢየሱስ ብለን መጥራት እንችላለን ኢየሱስ ብላ አጠራው እንግዲህ ጌታችንም አላለም ብላችሁ ጥሩት አላለ ስላላለም የኛ ቤተክርስቲያን ኢየሱስ አትለው ቁርባኑ which is wrong ነው የሚሆነው ያ ማለት ሲላላ አልሰማንም አላየንም ቆሽ ሰምቻለሁ እሺ ያ ማለት የክርስቶስ የራሱ ስጋው አይደለም ማለት ነው አሁን ለምሳሌ የክርስቶስን ስጋ ኢየሱስ ብለህ ጥሯል አይደል ኢየሱስ ነው አይደል ከድንግል ማርያም በስጋና በደም ተካፍሏል ኢየሱስ ስትል ስጋውን ነጥላ አይደለም አይደል ኢየሱስ መጥተው ከስጋዋ ከደሟ ደምን ከነፍሷ ነፍስን ነስቶ ተወልዷል ኢየሱስ ስትል ስጋውን ነጥለ ለብቻ መለኮቱን አይደለም አይደል ኢየሱስ የምትለው ነው ህብስቱ ልክ እንደዛ ስጋው ከሆነ ኢየሱስ ብለህ ለመጥራት ይችላል ማለት ነው እንዴ አይደለም እንደዛ አላለማ እሺ ቤተክርስቲያን ግን ያልተባለ ነገር እንዴት ትላለህ ማለት ላይክ ሎጂካሊ ስታዩ ስለመሰለ ነው ብለህ ልትፈርጅ አትችልም ምክንያቱም አልተጻፈ ድፍረትም ነው የሚሆነው እሺ አንተ ቤተክርስቲያን እንደዚህ ትላለች እሺ ላሳይክ ኦኬ አንድ ደኝ በቃ ወደ ነጅና ይመጣል ትንሽ ኦኬ ካሜራ ከፍቼ ላሳያ እንዴ እስከዚህ ዳኒ በትልቁ አርክ ይሄ መጽሐፍ ታውቃለህ ላይክ እኔ አሁን እንትን የማንበቡ እንትን የለኝም አይኔ ላይክ ብዥ ብሏል እውነቴን ነው የምለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓት አምልኮ የውጭ ግንኙነት
ቤተክርስቲያኒቷ እምነት ይሄ ነው ብላ የገለጠችበት መጽሐፍ ማለት ነው። ይሄ ኦኬ። እዚህ መጽሐፍ ላይ ቁጥር 4 ላይ እንደምታየው ሚስጥረ ቁርባን ይላል። ቁርባንን ታብራራለች ማለት ነው፣ ምን እንደሆነ ማለት ነው። እዚህ ቁርባን በሚለው ስር እንደዚህ ይላል። ተመልከት ላሳያለሁ። ወንድም ይሰሙ ነው እንትን በል እስቲ አንብብልኝ አንተ። እሺ። ቄሱ በቅዳሴ ጊዜ ህብስቱን በጻሕል ወይኑን በጽዋ አድርጎ እየባረከ እሺ ጸሎቱ ቅዳሴውን ሲያደርስበት ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር ስጋው የእግዚአብሔር ስጋ ይሆናል እያለ ነው። ወይኑ ተለውጦ አማናዊ ደመ ወልደ እግዚአብሔር ይሆናል ይላል። እየሰማኝ ነው? አለቀ። ወንድም ማለት የቱ ጋር ነው ክርስቶስ ነው ለምትለው? ኦኬ። እኔም እኮ ያልኩ ሐሳብ ይሄ ነው። የክርስቶስ ስጋ ሆነ አማናዊ ወይም በፍጹም ስጋ ሆነ ደሙም የክርስቶስ ደም ሆነ ትላለች እንጂ ክርስቶስ ነው ወይም ክርስቶስ ልንለው እንችላለን አንል። የክርስቶስ ስጋ ነው ማለትና ነገሩ ክርስቶስ ነው እኮ። የክርስቶስን ስጋ ከክርስቶስ አትነጥለውም እኮ፣ ተነጥሎ አይነገርም። ታዲያ ክርስቶስ ስጋ አይደለም። አሁን እኮ ስጋውን ቁርባን ትለዋለች እንጂ ክርስቶስ ነው አትለውም ነው እኔ ያልኩ። ሶ ላይክ ክርስቶስ ስጋውን ነው የምትለው ፖይንት። እሺ ምን እንደምትልኩ አነበብኩልህ። ይሄው ምን እንደምትለው ላሳይ። That doesn't make a sense to be honest. Like ምንም ሐሳብን ዝቅ ለማድረግ ሳይሆን I'm trying to be like logical. What you try to say like ካልሰማክ ይኸው እኮ ድጋሜ ልነግርህ ነው። ካልሰማህ እኮ ምንም እሺ ምናልባት ድጋሜ ልስማክ። ኦኬ ሰማዋል። እሺ ቅዳሴውን ሲደርስበት ህብስቱ ተለውጦ አማናዊ ስጋ ወልደ እግዚአብሔር ይሆናል ይላል። ህብስቱ ምንድነው የሚሆነው አለ? የእግዚአብሔር ስጋ ይሆናል እያለ ነው። ወልደ እግዚአብሔር ስጋ ወይኑ ተለውጦ አማናዊ ደመ ወልደ እግዚአብሔር ይሆናል። ደሙ ወይኑ ተለውጦ አማናዊ ደመ ወልደ እግዚአብሔር ይሆናል። ወይኑ ምንድነው የሚሆነው? የመለኮት ደም ይሆናል እያለች ነው። ወይ ደግሞ የእግዚአብሔር ደም ይሆናል እያለች ነው። እግዚአብሔር ስጋው ደግሞ መለኮታዊ ነው። ምንድነው እዚህ ጋር ስተቷል? ደም እዚህ ከተስማማት ጥያቄ ልትል መልካም እኮ ቅድም ምን አልኩ? ቅድም ስጋው የእግዚአብሔር ስጋ ደሙ የእግዚአብሔር ደም ይሆናል ብለህ ታምናለህ ወይ? ስለ አላምንም እንደዛ ስላልከኝ ነው ማስረጃውን የከፈትኩት ማለት ነው። አላምንም ብያለሁ። እንዲ ላይክ ቪዲዮ እየቀረስኩ ነው ብራዘር። ላይክ ኦኬ ተሳስተ ነው በሚለው እናስብ። ምክንያቱም ይሄ እኮ የኔ እምነት ነው። እንደዛ ነው ያልኩት። አረጋል ማለት ነው። እንደዛ አላልኩም ካልከኝ ተኝተህ ነው እያወራ ያለው። እንደዛ ምትል ከሆነ የኔ ፍቅር እኮ እንደዛ ያለ አላልኩም ያለች ተው አንተ ተሳስተ እንደዛ ብለህ የምታምን ከሆነ እሺ ስማኝ፣ ችግር የለውም። እንደዛ ብለህ የምታምን ከሆነ ህብስቱ የእግዚአብሔር ወይ የመለኮት ስጋ ይሆናል ብለህ የምታምን ከሆነ ለህብስቱ ትሰግዳለህ ማለት ነው አይደል? ትሰግዳለህ? ህብስቱ የመለኮት ስጋ ነው ብለህ የምታምን ከሆነ ለህብስቱ ትሰግዳለህ ማለት ነው። ወይ ደግሞ ታመልከዋለህ ማለት ነው። ህብስቱ ክርስቶስን ነው ማመልከው which is የክርስቶስ ስጋ ስለሆነ ያነጻኛል ነው የምለው። አይ እኔ ስለ አምልኮት ነው። እኔ ያነጻ ላይ ያነጻ አይደለም ጥያቄ። የመለኮት ስጋ ነው ብለህ ስለምታምን አንተ ህብስቱን፣ ጽዋውም ደግሞ የመለኮት ደም ነው ብለህ ስለምታምን ታመልከዋለህ ወይም ደግሞ ትሰግድለታለህ ነው ጥያቄ። አንሰግድም አናመልክ ነው like personal ነገር አታርገና ታመልካላችሁ ብለህ like በሲንጉላር ያወራው ስለሆነ አይ ካንተ ጋር ያወራው ስለሆነ ሌሎች ማለት የኦርቶዶክስን ትምህርት እየነገርኩ ስለሆነ ፐርሰናሊ የማደርገው ነገር አታርገው። it's kind of አከራክርም እሱ ችግር የለውም።
ክርስቶስን አታመልከው ማለት አንዴ ክርስቶስን አመልከዋለሁ ግን ለቁርባኑ ህብስቱ ራሱ ግን ተለውጦ የመለኮት ስጋ ከሆነ ለምንድን ነው ታዲያ ማታመልከው? ራሱ የመለኮት ስጋ ስለሆነ ማለት ነው። ለምሳሌ ኢየሱስን ስታመልከው ስጋውን ነጥለህ ክርስቶስ ነው ማለት አይደለም ወንድም። የመለኮት ስጋ ሆነ ወይም ተለወጠ ሲባል የክርስቶስ ያኔ ይሄንን ስጋ ስትበሉ ይሄንን ደም ስትጠጡ የዘላለም ህይወት ታገኛላችሁ ያለው ላይ ነው ፖይንቱ እንትን የሚለው ኢየሱስን ስታመልከው ስጋውን ነጥለህ ነው የምታመልከው። ለስጋው አሰግድም። ለስጋው የሚሰግዳ ከኦርቶዶክስ ያለ እንዲያው ለምሳሌ ለቁርባኑ አይደለም ያወራው። አይ ስለ ቁርባን ቁርባን ነው የሚባለው። ቁርባን ነው የሚባለው። አንድ ሌላ ሀሳብ ነው። አይ ጥያቄን በደንብ ስማ ነው ያልኩህ። አሁን ስለ ኢየሱስ ነው የጠየቅኩህ። ኢየሱስን ስታመልክ ስጋውን ነጥለህ ነው ወይ የምታመልከው? ለስጋው አሰግድም ወይ ነው ጥያቄ። ስጋውን ነጥለህ ነው ወይ የምታመልከው? እኔ ስጋውን ነጥዬ አመልካለሁ አላልኩም። አይ ጥያቄ ነው የጠየቅኩህ። ታመልካለህ ሳይሆን ጥያቄ ነው የጠየቅኩህ። አላመልክም። ስጋውን ነጥዬ አላመልክም ማለት ስጋውን አላመልክም፣ ክርስቶስን ነው ማመልከው። ስጋውን ተለወጠ ነው እንጂ የምለው ስለ ህብስቱ አይደለም እየጠየቅኩ ያለሁት። አሁንም ስለ ህብስቱ አይደለም እየጠየቅኩ ስለ ክርስቶስ እና ክርስቶስን ማመልካለሁ። አዎ አሁን ለኢየሱስ ስትሰግድ አንተ ለኢየሱስ ስትሰግድ ከማርያም የተካፈለውን ስጋና ደም ነጥለህ ነው የምትሰግደው? ለመለኮት ብቻ ነው የምትሰግደው? እንደዚህ አይነት ሀሳብ እኮ የለም ወንድም አለ። ክርስቶስ ስትል እኮ ስጋውን ለብሷል በምድራዊ የመጣው እንጂ የኦሪቱ ክርስቶስ ስጋ ያለበሰው ከዛ በኋላ ብለው ነገር እኮ የለም። ኦልሬዲ ስጋውን ተዋህዶት እኮ ነው በሰማይ ያለው። እንዴት ነው ነጥዬ ማስበው? የሌለ ነገር እኮ ነው እያወራኝ ያለው። ነጥለህ አይደለም ማለት ስትሰግድ። እሺ ስማኝ፣ ስትሰግድ ነጥለህ ማሰግድ ህብስቱም የመለኮት ህብስት የመለኮት ስጋ ከሆነ ለዚህ ህብስት ለምን ነው ታዲያ ማሰግደው? ለዚህ ህብስት የማልሰግደው ነጥዬ አንደኛ ክርስቶስ ስጋውን ነጥሎ አላረገም፣ ለዛ አልሰግድም። ቁርባን ለቁርባን ደግሞ ስገዱ የሚል ስርዓት ስለሌለ አልሰግድም። ለቁርባን ስገድ እንዴት? ቁርባን ነው ባይዘው ስጋውና ደሙ የክርስቶስ ስጋና ደም ይሁን እንጂ ቁርባን ነው የሚባለው። ቁርባኑ ቺዝ መስዋዕት ነው። ክርስቶስ ለኛ የተሰዋልን መስዋዕት ነው። ሌላ ነገር አድርገህ እንትን አትበል ማለት አትረዳው። ስለዚህ ለጌታችን ነው የምንሰግደው። ለቁርባኑ ስገድ የሚል ስርዓት ስለሌለ የሌለን ስርዓት አምጥቼ ለምን እንዲያታደርገን ብትለኝ መልሱ አጭርና አጭር ነው፣ ስርዓቱ ስለሌለ። እሺ ሁለተኛውን ጥያቄ ላንሳና ይሄን ጥያቄ የኦርቶዶክሳውያን ስለገቡ ኮሜንት ላይ ሲቃወሙ የነበሩ ሰማቸዋለን። ቅድም ከዳኒ ጋር ዮሐንስ ስታወራ ስለነበር እሱ ላይ 2 ደቂቃ ብቻ እናወራና ከዛ ለሌሎች እድል እንሰጥ፣ ረጅም ሰዓት ስለሆነ። ቤቲ ስጋውን አላመልክም ነው ያልኩት። አዎ ስጋውን አላመልክም ብያለሁ። ክርስቶስ ታዲያ ስጋውን አልለበሰም እያልሽ ነው ቤቲ? እታች ኮሜንት ስር ችግር የለውም፣ ኮሜንቱ ይቀር፣ ችግር የለውም። ከኔ ጋር እናወራ። ዮሐንስ 6:54 እሺ ዮሐንስ 6:54 ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው፣ እኔም በመጨረሻው ቀን አስነሳዋለሁ ይላል። ይሄ ስለ ህብስት እያወራ ነው ያንተ ሙግት? እሺ ጥሩ። እስኪ ከቁጥር 51 ጀምረን እናንብብና ምን ያህል ስህተት እንደሆንክ ላሳይክ። ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። ይሄ ከሰማይ የወረደው ሕያው እንጀራ ህብስቱ ነው ራሱ ኢየሱስ ነው? ክርስቶስ ነው፣ ህብስቱ አይደለም። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል አለ። ሰው ከዚህ እንጀራ ቢበላ ሲል ከህብስቱ ነው ወይስ ከሰማይ ከወረደው ነው እያለ ያለው? ከሰማይ ከወረደው ነው። መልካም። አሁንም ስለ ህብስት እያወራ አይደለም። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ይሄ ስጋ ለማን ነው የተሰጠው? ወንድም አለ ስለ ዓለም። ስለ ዓለም ማለት የዳኑ ናቸው ወይስ ስለ ዓለም ማለት የዳኑ ናቸው ወይስ በጨለማ ያሉ ናቸው? ስለ ዓለም ሲባል ያው የሰው ልጆች በሚለው ነው እኔ የምረዳው።
ወይም ቤተክርስቲያን ስንማር የነበረው ዓለም ያው የሰው ልጅ አይደል? ስለዚህ ያመኑትም ያላመኑትም ይመለከታል። እሺ አሁን ባልከው ተስማምቻለሁ። ያመኑትንም ያላመኑትም ይመለከታል ብሏል። ላላመኑት ህብስቱ ይሰጣል። ላላመኑት ህብስቱ የሚሰጠው ቅድም ደግሞ የጠቀሰው ዳኒ ላይ ይኸው ምን ሆነ? ያላመኑት በእምነት ነው የሚሰጣቸው። ግን በእምነት ስላገኙ ብቻ ደግሞ በእምነት ነው የሚሰጣቸው። በማመን መጀመሪያ ያገኙታል ህይወትን። እኮ ልንገርህ፣ ያላመኑት ሲባል መጀመሪያ የማመን ደረጃቸው ሞተዋል እኮ እነኝህ ሰዎች ክርስቶስን ባለማወቅ። ግን ህይወት በእምነት ነው ያምኑ መኖር ይጀምራሉ። which means ኖረው እኮ አይሞቱም ማለት ነው። እኔ ስለ እምነት እያወሩ አይደለም። አሁን ስለ ህብስቱ ነው ብለህ ስለምትረዳ ምዕራፍ 6 እዛው ምዕራፍ 6 ላይ ነው ያሉት እኮ ምዕራፍ 6 ቁጥር 3 ላይ ይመስለኛል። እንዳላወራ የፈለከው ጥያቄ ስላልፈለገ ኖ I swear እንደዛ አይደለም እኮ አዳምጠኛ እንደዛ ማድረግ ነው። እሺ ጨርስ፣ አንተ አውራና ጨርስ። እሺ ያላመኑትን ሰዎች ወይም ዮሐንስ ወንጌል ላይ ምዕራፍ 3 ላይ ይመስለኛል፣ ምዕራፍ 6 ቁጥር 3 ላይ ይመስለኛል፣ ወይም 6 በሚለው እናጠቃለው። እዛ ላይ ላላመኑት ሰዎች በማመን ህይወት ያገኛሉ። ማንን? ከሰማይ የመጣው የሰው ልጅን። ለዚህ በማመን ነው ህይወትን የሚያገኙት። ህይወትን ማግኘት ይጀምራሉ። ግን አይሞቱም ማለት አይደለም። ኃጢአትን ከሰራ የሰው ልጅ ይሞታል። ክርስቶስን ስላመነ ብቻ አንዴ የመዳኑን መንገድ ጀምሯል። ክርስቶስን ስላመነ ብቻ። ግን በንስሐ ጸድቶ ሲቆርብ ደግሞ በእኛ ቤተክርስቲያን አስተምሮ ሲቆርብ ፍጹም ሆኗል። ይህ ሰው ቢሞት እንኳን ገነት ለመግቢያው ዋስትና አለው። ምን? ዮሐንስ ወንጌል ምዕራፍ ይሄኛው ሥጋዬን የበላ እውነተኛ መብል ደሜም እውነተኛ መጠጥ ነውና። ምዕራፍ ስንት ነው? ምዕራፍ 56 ላይ 65 ላይ ነው ብቻ እዛ ላይ። እሺ ጨረስክ? ልጠይቅህ። እሺ ስለ እምነት አይደለም እያወራ ያለሁት። አንተ ዮሐንስ ወንጌል መጽሐፍ ምዕራፍ 6 ስለ ህብስት ነው ብለህ ስለምታምን እንደዛ ስለምትረዳ ጥያቄን በደንብ ስማ። ኢየሱስ እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው ብሏል። ይሄ ዓለም የተባለው ያመኑትም ያላመኑትም ስላልክ ላላመኑ ሰዎች ቁርባን ይሰጣሉ ነው ጥያቄ፣ ወይ ደግሞ የጌታ እራት ይሰጣሉ ነው ጥያቄ። ልመልስ? እንድትመልስ ነው የጠየቁ። እሺ እንግዲህ ላላመኑ ሰዎች የጌታ እራት ይሰጣል ወይ? ቅድም ሳይሆን ቅድም እንደተወራ አድርጌ የጌታችን መጽሐፍ ቅዱስ ላይ የዮሐንስ ወንጌል ምዕራፍ 6 ላይ ራሱ እዛው ላይ ላላመኑ ሰዎች ክርስቶስን ጌታቸው አድርገው በማመናቸው የህይወትን መንገድ መጀመር እንደሚችሉ ነው እንጂ ይጀምራሉ የመዳንን መንገድ ክርስቶስን በማመን ግን የሚፈጸመው አውቃለሁ። ጥያቄን እንደማትመልስ አውቃለሁ። ምክንያቱም የምጠይቀን ጥያቄ የምትመልስ ከሆነ ይሄን ክፍል የአንተን እምነት ስለሚያፈርስብህ ማለት ነው። አሁን እኔ ጥያቄ የጌታ እራት በዓለም ላሉ ሰዎች ይሰጣሉ ወይ ነው ጥያቄ። ምንም ማብራራት አይፈልግም። አዎ ይሰጣል ወይም አይሰጥም ብለህ ማለፍ ትችላለህ፣ ግን አትመልስም እንደዛ። ምክንያቱም ስለ ጌታ እራት አይደለም ክፍሉ እያወራ ያለው፣ ስለ ጌታ እራት አይደለም እየተናገረ ያለው። ራሱ ኢየሱስን ስለ መብላት ነው እየተናገረ ያለው። ሲጀምር እግዚአብሔር የዘላለምን ህይወት በሰዎች እጅ ላይ አላስቀመጠም። እኔ እንደው የአምላክ ድንቅ ስራ በዚህ ነው የምገረመው። ደስ ሲለው ሲያኮርፍ ፊቱን በሚያጠቁርብህ ሰው ላይ አይደለም የዘላለም ህይወት የተቀመጠው። ቀራኔው ላይ ጀምሮ ቀራኔው ላይ ጨርሶታል እግዚአብሔር። በቃ እንዴት እኮ ሐሴት እንደማረግ በአምላኬ ማለት ነው። በቃ የሰው እጅ ላይ ያለ የዘላለም ህይወት የለም። የሰው እጅ ላይ የለም በቃ የዘላለም ህይወት። እና ማን የሰው እጅ ላይ ያለ እዚህ ሲሆን የሰው እጅ ላይ
አንዴ አንተ ስታወራ ስለምሰማ አታቋርጠኝ። ጌታ ምን አለ? ከሰማይ የወረደ ሕያው እንጀራ እኔ ነኝ አለ። አሁን ይሄ ሰዎች ስለሚያዘጋጁት ህብስት አይደለም የሚያወራው፣ ፓስተሮችና ቄሶች ስለሚያዘጋጁት አይደለም። ከሰማይ የወረደው ስለወረደው ስለራሱ እያወራ ነው። ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። ይሄ ማለት በኢሳይያስ መጽሐፍ ምዕራፍ 25 ላይ እግዚአብሔር አስቀድሞ ምን ብሏል? የሰባ ፍሪዳ በተራራዬ ላይ አዘጋጃለሁ ያለው ማለት እኮ ነው። ከዛኑና ብሉ አለ እግዚአብሔር ማለት ነው። እና ከዚህ ከሰማይ ከወረደው ሰው ከዚህ እንጀራ ቢበላ ለዘላለም ይኖራል። እኔም ስለ ዓለም ህይወት የምሰጠው እንጀራ ስጋዬ ነው አለ። ይሄ እንጀራ ለቤተ ክርስቲያን የተሰጠ አይደለም፣ አይገርምም? ለዓለም የተሰጠ ነው። ለሙስሊም፣ ለኤቲስቱ፣ በጨለማ ላሉ ለኦርቶዶክሳውያን የተሰጠ ነው። በክርስቶስ ኢየሱስ አምነው እንዲድኑ የተሰጠ ነው፣ በዓለም ላሉ እንጂ የአካሉ ብልት ለሆኑት የተሰጠ አይደለም። እና እንዴት ነው ይሄ እንጀራ የሚበላው ይሄ ስጋ የሚበላው ካላችሁ፣ ቅድም ዳኒ በደንብ ነበር ለማሳየት ሲሞክር የነበረውና ጌታ እንደዚህ ያለውላችሁ ቁጥር 33 የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ህይወት የሚሰጥ ነው እናላችሁ። ይሄ እግዚአብሔር እንጀራ ከሰማይ ነው የሚወርደው፣ ከሰማይ እየወረደ ነው፣ ራሱ ጌታ ነው። ከዛስ ይደግመዋል። በጣም የሚገርመው ቃሉ ለዓለም ህይወት የሚሰጥ ነው አለ። ለዓለም ህይወት የሚሆን ነው ይሄ ከሰማይ የሚወርደው እንጀራ። ከዛስ እነሱ ይሄን እንጀራ ዘወትር ስጠን አሉት። ከሰማይ የወረደውን እንጀራ ዘወትር ስጠን ብለው ጠየቁት። ጌታም እንደዚህ አላቸው፣ የህይወት እንጀራ እኔ ነኝ፣ ከሰማይ የወረደው ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አላቸው። ይኸው ከሰማይ የወረደውን እንጀራስ ማመን እኮ ብያለሁ። አዎ ክፍሉ እያወራ ያለው በክርስቶስ ኢየሱስ ስታምን ያ ቀራንዮ ላይ የተሰዋልህን ስጋና ደም ትበላለህ ነው እንጂ እያለ ያለው ስለ ጌታ እራት እየተናገረ አይደለም። በኢየሱስ ስለማመን ነው። ሰው በክርስቶስ ኢየሱስ እንዴ 35 ላይ አቆመህ እንዴት እንደዛ ትላለህ? 55 ላይ ያለውን ነው የሚጠቅል እንደዘልኩ አንተ 35 ላይ ያለውን ክርስቶስን በማመን አዎ፣ እኛም እኮ ክርስቶስን ካላመንክ ህይወት አታገኝም። መጀመሪያ ክርስቶስን ሳታምን ክቡር ስጋና ክቡር ደሙን ቤት ታገኛለህ ነው ማለት። መጀመሪያ ክርስቶስን ማመን ይቀል። እንደዚህ አድርጌ ላሳይ፣ ደግሞ ልጨምርልህ ላሳይ። ለምሳሌ የኢትዮጵያ ኦርቶዶክስ የምታዘጋጀው ቁርባን የኃጢአት ስርየት አይሰጥም። ማስረጃ ልንገርህ። አዎ እስቲ አሳየኝ። እንግዲህ ይኸው አንተን ማስረጃ ላሳይክ። የኢትዮጵያ ኦርቶዶክስ አማኝ የሆነ አንድ ሰው ከመቁረቡ በፊት የሰራውን ኃጢአት ለካህን ይናዘዛል። ትክክል ነኝ? አዎ። ካህኑ ቀኖና ይሰጠዋል። ልክ ነኝ? አዎ። ቀኖናውን ሲፈጽም ከኃጢአት ንጹህ ይሆናል ሰውየው። ትክክል ነኝ? አዎ። ንጹህ የሆነ ሰው ነው የጌታ እራትን የሚወስደው አይደል? ከኃጢአት የነጻ ሰው። አዎ። ምክንያቱም ለዚህ ለካህን አስመርምር ይላል። ለምን ራስን ለካህን ሄድ አስመርምር አለ? ሄደን እናወራለን፣ ችግር የለውም እሱ ጋር። አሁን ምን ላሳየህ እንደፈለግኩኝ ገብቶሃል? በኢትዮጵያ ኦርቶዶክስ የጌታ እራት እንኳን ወይ ደግሞ ቁርባን የሚባለው የኃጢአት ስርየት ይሰጣል ቢባል እንኳን ውሸት ነው። ምክንያቱስ ኃጢአተኛ ሳይሆን የሚወስደው ከኃጢአት የነጻ ሰው ነው የሚወስደው። ታዲያ ለየትኛው ኃጢአት ነው የሚሆነው? አስቀድሞ ኃጢአቱን ተናዞ ካህኑ ቆይ አንዴ ልጨርስና ትናገራለህ። አስቀድሞ ለካህን ኃጢአቱን ተናዞ ካህኑ ቀኖና ሰጥቶት ከኃጢአቱ ከነጻ በኋላ ነው ሂዶ የሚወስደው የጌታ እራት ወይ ደግሞ የሚቆርበው ማለት ነው። ንጹህ ሰው ነው የሚቆርበው። አይቻልም፣ ንጹህ ሳትሆኑ መቆርብ አይቻልም በኢትዮጵያ ኦርቶዶክስ። ያ ማለት ለኃጢአት ስርየት እንኳን የሚሆን አይደለም ማለት ነው። ኃጢአት ስርየት ያገኘው ሰውየው በንስሐና በቀኖናው ነው፣ ካህኑ በሚሰጠው ትእዛዝ ነው እንጂ በጌታ እራት አይደለም። እንደ ትምህርት እንኳን ብቻ አትልም። አንተን አስባልኩ እኮ ይኸውልህ የጌታ እራት ነው ወይ የሚቆርበው እኔ አልኩልህ እንጂ እኔ እንድልልህ ነው ሲጀመርም የፈለከው። ጀስት ላይክ ሰድሚት ማድረግ ነው የፈለከው። አንተ እኮ ያልከው እኮ የቤተክርስቲያን ትምህርት እኮ ነው ያልከው። አንተ ራስህ ያልከው ባይሆን እኮ አትልም ነበር እኮ። ንገረህ አንተ እንድልልህ ስለፈለክ ያልክልኝ የፈለከውን ነገር ልበልልህ ብዬ ልለፈው ብዬ ነው እንጂ ላይክ ቁርባኑ እኔ የፈለኩትን አይደለም። እኔ የፈለኩትን ንስሐ ገባ ሳይሆን እሺ፣ እኔ የፈለኩትን ሳይሆን የምትናገረው የቤተክርስቲያንን ትምህርት ንገረኝ ነው። እኔ የፈለኩትን አይደለም፣ ትምህርታችሁን ንገረኝ። ቁርባኑን አንድ ሰው
የሚቆርበው አንድ ይህንን ቃል ለመፈጸም ነው። ቁርባኑን ያልቆረበ የዘላለም ሕይወት የለውም። በቃ የኔን ስጋና ያለን ደም ያልጠጣ ያልበላ የዘላለም ሕይወት የለውም ስለሚል ነው ቃሉ። ለዚህ ይህንን ጥያቄ ስለ ኃጢአት ስለሆነ ከኃጢአት ያልነጻ ሰው ይቆርባል ወይስ አይቆርብም? ከኃጢአት ያልነጻ ሰው የማይቆርብ እንዴት ይቆርባል? አለቀ እኮ እሱ ነው። ንጹህ የሆነ ሰው ከሆነ የሚቆርበው የኃጢአት ስርየት አይሰጥም ማለት ነው። ኦልሬዲ ንጹህ ነው ሰውየው። ከመቁረቡ ፊት ንጹህ ከሆነ መጣቆ ብትለኝ ማለት ነው። ሐዋርያት አሁን የኛ ቤተክርስቲያን የሐሙስን የጸሎተ ሐሙስን ምሳሌ አድርጋ ነው ይህን ስርዓት የመሰረተችው ወይም የመሰረተችው የተቀበለችው። የመሰረተችው እንኳን በራሷ እንደፈጠረች ያስመስልባታል። ስለዚህ የተቀበለችው ጌታችን እኮ መጀመሪያ አጥቧቸዋል። ሲያጥባቸው እኮ በኃጢአታቸውን አጽድቷል። በዛ መሃል ተጠምቀዋል። በዛ መሃል ጌታችን እግራቸውን ሲያጥባቸው የኛ ቤተክርስቲያን እኮ እግራቸውን አጠባቸው ብቻ አትልም። ትርጓሜ መጽሐፍቶች አሏት። እንደናንተ አንድ መጽሐፍ ቅዱስ ብቻ አትልም። አዋልድ መጽሐፍቶች አሏት። ይተረጎማል ቃላቶቹ ጀስት ቀጥታ አትቀበልም። ለዚህ እዚህ ላይ ደግሞ ምንም አይነት ጥያቄ አንተ ልታነሳችን ካመነች በነገራችን ላይ ለዛ ነው እኛ የሚወጣ ነው። ለዛ ነው መጽሐፍ ቅዱሳዊ ያልሆነ መጽሐፍ ቅዱስ ብቻ ብለህ ከእውነተኛ ወጥተህ የተለያየ ሃይማኖት መሰረትክ። አሁን ይሄ ያንተ የጨለማ መንገድ ጉዞ ነው እንጂ ስለዚህ ቤተክርስቲያን አልጨለመባትም። ቆይ ታዲያ አጥባው ጌታችን አጥቦ ንጹህ አድርጎ እንትን ካላቸው በኋላ ይህንን ስርዓት ቤተክርስቲያን ሰርታለች ለማለት ያስቸግራል። ጌታችን ራሱ በደሙ በተግባር የሰራው ስርዓት ነው የተከተለች። ኢየሱስ ክርስቶስ እግር አጥቦ የሚያነጻቸው ከሆነ ሞቱ ቀልድ ነበር ማለት ነው። መጽሐፍ ሲናገር ደም ሳይፈርስ ስርየት የለም ነው የሚለው። አንተ እግር ታጥቦ ነጹ ትላለህ። አውቃለሁ ይሄ አንተ የተናገርከው የአንተ ትምህርት እንዳልሆነ አውቃለሁ። የኢትዮጵያ ኦርቶዶክስ ትምህርት እንደሆነ በደንብ ነው የምረዳው። አውቃለሁ ይሄ የቤተክርስቲያኒቷ ትምህርት እንደሆነ ማለት ነው። ግን ጌታ ሳይሞት ደሙ ሳይፈስ እግር አጥቦ ከኃጢአት የሚነጹ ከሆነ ሞቱ ቀልድ ነው ማለት ነው። ለዛ ነው የወጣ ነው ያልኩህ። ለዛ ነው ቤተክርስቲያን ሞቱ ቀልድ ነው አላለች። እሱንም ሀሳብ ዲፌንስ ላድርገው። ሞቱ ቀልድ ነው አላለች። ሐዋርያት የነሱት ቁርባንን ለመቁረብ ነው እንጂ እስቲ ቢሞቱ ሲሆን ነበረ የሚገቡት። የሞት ሞትን አልሻረላቸውም። ያ እጥበት እኮ ከሞት ሞት ድነዋል አላለች ቤተክርስቲያን። ክርስቶስ መሞቱ ቃል ኪዳኑን መፈጸም ስላለበት ነው። ይሄ ክርስቶስ ስርዓቱን የሰራልን በዕለተ ሐሙስ ስርዓቱን ሰራልን። የቁርባንን ህይወት ሰራልን። ሲቆርቡስ ድነዋል ሐዋርያቱ። አሁን ድነዋል። አሁንም የክርስቶስ ሞት ከንቱ ነው ማለት ነው አላለችም። አሁንም ደግሞ ከንቱ የማያደርገው ለምንድን ነው? አንዴ ስማ። ከመሞቱ በፊት አንተ እንዳልከው ተረዳ። ከመሞቱ በፊት ሐዋርያቱ ድነዋል ብለህ የምታምን ከሆነ የክርስቶስ ደም መፍሰሱ ምንም ነው ማለት ነው ለእነሱ። ምክንያቱስ በፋሲካ ዕለት የበሉት ህብስት አድኗቸዋል ብለህ ስለምታምን ማለት ነው። አሁን ይሄ ሁሉ ላይ ሆነው ለምንድን ነው? ይህ መጽሐፍ ቅዱሳዊ የሆኑ ትምህርቶች ስላሉ ነው። በነገራችን ላይ ፓኬጅ ነው በኢትዮጵያ ኦርቶዶክስ መዳን ማለት ነው። ፓኬጅ ሲሆን ደግሞ እያንዳንዱ ፓኬጆች የሚነሱበት ጥያቄ አለ። ፓኬጁ ከጎደለ ለምሳሌ ሰው አምኖ ተጠምቆ እንኳን ዳና አይባልም። የግዴታ ሜሮን መቀባት አለበት። ሜሮን ከጎደለ መዳን የለም። ዘን ወረድክ። ከዛ ደግሞ መቁረብ አለበት። እንደዛም እንኳን አልዳነም ገና መስራት አለበት። ከዛስ ሲዘክር መኖር አለበት። ከዛ ደግሞ ፍትሐት ሊደረግለት ይገባል ለዚህ ሰውዬ። ፓኬጅ ነው። እነዚህ ሁሉ ፓኬጆች ሲሟሉ ነው አንድ ሰው ዳነ የሚባለው ማለት ነው። መጽሐፍ ቅዱስ ግን እንደዚህ ይሄን አያስተምርም። የእግዚአብሔር ቃል ይሄን አይናገርም። እግዚአብሔር ቃል የሚናገረው ቀራኔው ላይ በተሰራልን ስራ ብቻ አንድ ዳንን ነው የሚናገረው። የቀራኔው ስራ ያለቀ ስራ ነው። በእርሱ በማመን የዘላለም ሕይወት እንደምናገኝ ነው መጽሐፍ ቅዱስ የሚናገረው እንጂ በጭራሽ። ለዚህ ነው የወጣ ነው አልኳችሁ እኮ ከኢትዮጵያ ኦርቶዶክስ ለዚህ ነው የወጣ ነው። ለዚህ መጽሐፍ ቅዱስ ያልሆነ ትምህርት። እነዚህ ሁሉ ደግሞ የመዳን መንገዶች ኖሮ እንኳን ስለ መዳናቸው እርግጠኞች አይደሉም።
የዘላለም ሕይወት ስላላቸው ስለመኖራቸው ሊናገሩ አይችሉም።